የትኛው ሃይማኖት ለሰው አክብራ ሰላም ልትለው ጎንበስ ብለህ ሰላም ትላለህ። እኔ ብዙ ጊዜ በቃ በቲክቶክ ስላየሁ ነው ይሄን ነገር ማለት ነው። እኔ ኦርቶዶክሶች በጣም ነው የምወደው። በጣም ደግሞ ክብረ በዓል ካለ እኛ ጋር በካቶሊክ ልንሄድ ይፈቀዳል እና ይሄ ነገር ከሃይማኖት ጋር ባይገናኝ፣ ሁለት ደግሞ ሁሉም ሃይማኖት የራሱ የሆነ እንትን አለው መገለጫ አለው። ስለዚህ የትኛውም ሃይማኖት ከፍ የትኛውም ሃይማኖት ዝቅ አለ ማድረግ። ምሽታችን ስለመጣሽ እግዚአብሔር ያክብርልን፣ እናመሰግናለን። እዚሁ ገስ ላይ ተወኝና በኋላ ደግሞ አንቺም ጋር በመጽሐፍ ቅዱስ ሐሳቦች ዙሪያ እናወራለን። ይቅርታ አድርግልኝና በቃ ይሄ ነገር በቃ እኔ ብዙ ጊዜ የኦርቶዶክስ ሃይማኖት አያችሁ ብለው ስለሚሉ ነው በዚህ እንትን ያልኩት ማለት ነው የገባሁት። ለምን በቃ የሆነ ፖስት ሲደረግ ዝቅ ብለው ሰላም ሲሉ አይደለም እንትን ምንድነው የክብር ስግደትና የምታመልከው ነገር የተለያየ ነው። አምልካህ የምትሰግድለትና አክብረህ የምትሰግድለት የተለያየ ነው። ይሄ ነገር ነው በቃ እንድናገር እንትን ያስገድደኝ ማለት ነው። የክብር ስግደት የምትሰግድለት ለማን እንደሆነ ራስህ እነሱም እኮ ያውቁታል በውስጣቸው ማለት ነው። ግን እዚህ ጋር የሆነ እንትን ለመፍጠር ነው እንጂ ለሌላ ነገር አይደለም። ሁላችንም ሰላማዊ ሆነን በሰላማዊ መንገድ እርስ በርሳችን ተረዳተን እንትን ማለት አለብን ለማለት ነው። እና በጣም ነው የምወድህ፣ በጣም ነው የምከታተልህ። እግዚአብሔር ይጠብቅህ። በጣም ነው የምወድህ። አመሰግናለሁ ስለገባሁኝ እድሉ አግኝቼ። አሜን አሜን። እሺ እግዚአብሔር ያክብርልኝ። ኦኬ ሊኖ የሚል አካውንት ይሰማል? ይሰማል? ሰላም ይሰማል። እኔ አሁን ኔትወርክ ጥሩ ይመስለኛል። ዘባቲዮስ እባላለሁኝ። የፕሮቴስታንት እምነት ተከታይ ነኝ። የትኛው ፕሮቴስታንት? የ66ቱ 66ቱ ፕሮቴስታንት የሚባል አለ? አዎ። እሺ የእምነት መግለጫችሁን አሳየኝ እስኪ ካሜራ ከፍተህ። 66ቱ ፕሮቴስታንት እሺ ይገልጽልሃለሁ፣ ችግር የለም። ብዙ ነገሮች የምናወራቸው ነገሮች ስላሉ እያንዳንዱ ነገር ያው በትህትና አይደለ። አንዳንድ ነገሮች ሁላችንም ወደ ሌላ ሀሳብ ከመሄዳችን በፊት ተወዳጅ ወንድማችን ካሜራን ክፈትና አንድ ጊዜ የእምነት መግለጫችሁን 66ቱ የሚባል ቤተ እምነት 66ቱ የሚባል የፕሮቴስታንት ዲኖሚኔሽን ካሜራን ክፈትና የእምነት መግለጫችሁን እኔ ሰምቼ ስለማላውቅልን አሁን አጋጣሚ እጄ ላይ ስለሌለ ነው አሳያለሁ ብለህ ነበር። አሁን ከሰኮንዶች በፊት አሳያለሁ ብለህ ነበር። አሁን በፈጣሪ ስም አላልኩም። መካድ አይደለም ገብቼ ኔትወርክ ስላስቸገረኝ ብያለሁ። ኖ አይደለም። አሁን ነው እያልኩ ያለሁት። አሁን እስኪ ያሳየን ስንልህ እሺ አሳያችኋለሁ ብለህ ወደ ሌላ ሀሳብ ስትሄድ ቆይ አሁንም አሳየኝ ስልህ አይ ነገሮች በትህትና ምናምን አድርገን ኮሜንት ላይ ጻፉለት ብሏል ወይስ አላለም? እኔ ብቻ ከሆነ የሰማሁት እንደዛ ብሎ እኔም ይቅርታ ልጠይቅ። ኮሜንት ላይ አንድ ጊዜ ሁላችሁም ጻፉ። አሳያለሁ ብሏል ወይስ አላለም? ይቅርታ ጠይቃለሁ፣ ችግር የለም። አንድ ሁላችሁም ጻፉለት። እሺ ኮሜንቱን እያየሁ ነው አይደለ? እሺ ተወዳጅ ወንድማችን አሳያችኋለሁ። ችግር የለም። እሺ ከማለት ጥሩ ዲስሪስፔክት ከሆንኩኝ አሁን እኔ ምንድን ነው ያልኩ? ለምንድን ነው ያልሆነ ነገር የምታወራው? ዲስሪስፔክት አድርገህናል ብያለሁ እንዴ ተወዳጅ ወንድማችን? አይ አንዳንዴ ምን አለ መሰለህ እኔ ምናልባት የሰው ልጅ ብያለሁ ወይ ስለሆነች ነገር ብቻ ማውራት አስበህ ስለሆነ የመጣኸው በቃ ዲስሪስፔክት ካረኳቸው አስሩብኝ ትለናለህ። እኛ እናስወርድ ንቀህናል ምናምን አላልንህም እንዴ? ማክበርን ብትንቅም ለራስህ እኮ ነው እንጂ ለእኛ አይደለም። ሲቀጥል ደግሞ አሁን ያልንህ ዋሽተሃል ነው እንጂ ዲስሪስፔክት አድርገሃል አላልንህም። ስትገባ 66 የሚባል ቤተ እምነት አለ። 66 ከእንደገና ጠይቃለሁ። አሁንም ወንድማችን 66ቱ የሚባል ቤተ እምነት አለ።
ማይክን ክፈትና መልስልን። እያወራህ ከሆነ አይሰማም። ማይክን ክፈትና መልስልን። አረ ማይኩን ክፈተው። እያወራ ከሆነ አይሰማም። ስለዚህ ማይኩን ክፈተው። አንዳንድ ጊዜ ምንድነው መሰላችሁ የሆኑ አይነት ሰዎች አሉ። የሆነች ነገር ብቻ መናገር አስበው የሚመጡ የሆነች በቃ የሆነች የሸመደዷት ነገር አለች። ያቺን ነገር ለመናገር ይመጡና ያላሰቡት ነገር ይጠብቃቸዋል። ድንገት ሲገቡ ያላሰቡት ነገር ይነሳል በሀሳብ ደረጃ። ከዛ በኋላ እዛችሁ የሆነ ነገር ያወሩና እዛችሁ ነገር ላይ ከእንደገና ተመልሶ መውራት ይፈልጋል። ኦኬ ዲስሪስፔክት ካረኳችሁ አስወርዱኝ ምናምን በቃ ልክ ገብቻ አስወረዱኝ ለማለት ማለት ነው። እኛ አሁን እንደዚህ ነገር ጭራሽ አላነሳንም። ከወረድክም ራስህ ትወርዳለህ እንጂ እኛ እናስወርደው ባይብል ኦንሊ ኦር ሶላ ስክሪፕቸር የሚለውን መሰለኝ ለማለት የፈለገው። አይ ኖ አሁን እኮ ስለ ትምህርት እኮ አልነበረም የጠየቅነው። እኛ እኮ የጠየቅነው ቤተ እምነቱን ነበር። ቤተ እምነቱን ስንጠይቀው ከፕሮቴስታንት ኦኬ፣ የትኛው ፕሮቴስታንት? ለምሳሌ በኢትዮጵያ ወንጌላውያን አማኞች ቤተክርስቲያናት ህብረት ውስጥ 64 አባል ቤተ እምነቶች አሉ። አባል ቤተ እምነቶች ነው የምላቸው። ፕሮቴስታንቲዝም ባይዘው አንድ አይደለም፣ እየተለያየ ነው። ነፍ ነው በጣም እሶ ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ መካነ ኢየሱስ፣ ተልእኮ ለትውልድ፣ አማኑኤል ህብረት፣ መጥምቃውያን፣ 7000 ምርጦቹ እንትን ደግሞ የሚባል አለ። የምንድነው ጉባኤ እግዚአብሔር ምናምን። ስለዚህ ከየት ነው ቤተ እምነትህ ነው ያልነው። ከየት ቤተ እምነት ነው የመጣው ስንል ከ66ቱ። ኦኬ እሺ ቤተ እምነትህ ንገረን። 66ቱ የሚባል ካለ መልካም እሺ አሳየን። የእምነት መግለጫ ካሜራ ትከፍትና አሳያችኋል ብሎን ነበር። ኦኬ አሳየን ክፈትና ስል አይ አሁን ለጊዜ የለም። አሳያችኋል ያልኩህ ምንድን ነበረ? ለማንኛውም አይ ነው ማይክን የዘጋኸው የምትለው ነገር ለጊዜው ስለሌለ ነው። አናስወርድህም። ልክ ሲደብር መውረድ ትችላለህ አንተ ራስህ። ማንም ሰው እንዳያስወርደው እሺ። በራሱ ጊዜ ውረድ። ተውት። ሃሎ ክፈተው ማይክን። ሃሎ ያልከው ልጅ ወይ አቤት። ሰላም ነው? እግዚአብሔር ይመስገን። ማንን በል ስምህ? ኢየሱስ ያድናል። አዎ ያድናል። እኔ የጠየቅኩህን ሰምተኸኛል? አዎ ሰምቻለሁ። ስሜን መናገር ስላልፈለኩ ምን ችግር መናገር አለው? ስላልፈለኩ የግል ስም። አንተ ወንጀለኛ አይደለህም፣ ሽፍታ አይደለህም፣ ወንበዴ አይደለህ፣ ተፈላጊ ሌባ አይደለህ። መጽሐፍ ቅዱስ ልታወራ ነው የገባኸው። ሶ ምን ችግር አለው? አይ በቃ እኔ አልፈለኩም። እሺ እኔ ለጊዜው አለመፈለጌን አትቀበልም? ኧረ እቀበልሃለሁ። እኔም ግዴታ አድርጌ አይደለም። አይ እኔ ምን ችግር አለው ብዬ ጠየቅኩ እንጂ ግዴታ አይደለም። ምንም ችግር የለም። ለጊዜው ደስ አለኝ እያልኩ እጠራሃለሁ። ለጊዜው ዛሬ እኔ ስም ወጣለሁ። ደስ አለኝ። ተወዳጅ ወንድማችን ደስ አለኝ። ከየት ቤተ እምነት ነው የመጣው? ከፕሮቴስታንት። እሺ የትኛው ቤተ እምነት? ሙሉ ወንጌል። ከሙሉ ወንጌል 66 የሚባል ቤተ እምነት አለ ፕሮቴስታንት ውስጥ? 66? አይ የለም 66 የሚባል የለም። ከጎን ያለው እየሰማህ እሺ። እሺ ደሱ ተወዳጅ ወንድማችን ደስ አለኝ የፕሮቴስታንቲዝምን ሰው ሰራሽ ትምህርቶች እያነሳን ነበርና ትምህርታችን መጽሐፍ ቅዱሳዊ ነው ብሎ ዲፌን የሚያደርግ ፕሮቴስታንት እየፈለግን ነበር። ያው ሰው አንተ እንግዲህ ገብተሃል። ያው እኛ ደግሞ ከመጣሽ ማርያም ታምጣሽ ነው። ኦኬ እስቲ አንዳንድ ሀሳቦችን አነሳለና በመጽሐፍ ውስጥ የማስረጃነት እንወያያለን። ተወዳጅ ወንድማችን ደስ አለኝ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ? በክርስቶስ በማመን? አዎ በእኔ ታዲያ በደሱ በማመን አላልኩም እኮ። የጠየቁት ጥያቄ ያው ከክርስቶስ ጋር ነው። በደንብ አድርገህ አዳምጠኝ እሺ። በፕሮቴስታንቱ ቤት 5 ሶሎዎች የሚባሉ ሰው ሰራሽ ትምህርቶች አሉ። 5 ሶሎዎችን ታውቃቸዋለህ? ደስ አለኝ
እኔ ማቀው ሰው በክርስቶስ ኢየሱስ ካመነ የዘላለም ሕይወት ያገኛል። አሁን ያልኩ ምንድነው የጠየቅኩኝ? በእናትህ እያዳመጥከኝ መለስ። እሺ ደሱ አሁን ደስ እንዳለ እንደ ስምህ እንዳትሆን ወንድሜ፣ እንደ ስምህ እንዳትሆን። ቆይ ደሱ አሁን ሰው ደስ እንዳለው አያወራም፣ ደስ እንዳለው አይመልስም። የጠየቅኩህን ነገር አዳምጠኝ። አሁን መጨረሻ ላይ ምን ብዬ ነው የጠየቅኩህ ደሱዬ? 5 ሶላዎች አልከኝ። ኦኬ በጣም ጥሩ። 5 ሶሎችን ታውቃቸዋለህ? አላውቃቸው። ዛሬ ምን አይነት ጊፍት ነው የምትሰጡኝ? ይቅርታ ደሱ። እሺ 5 ሶሎችን አታውቃቸውም? በጣም ጥሩ። ኦኬ የሙሉ ወንጌል ቤተክርስቲያን ግን አማኝ ነህ? እሺ በእምነት ብቻ የሚለውንም ትምህርት አታውቀውም? ይኸውልህ ምን አለ መሰለህ፣ በእምነት ብቻ ምን አለ መሰለህ አይደለም። አዳምጠኛ። አውቀዋለሁ ወይ አላውቀውም? አውቀዋለሁ ወይ አላውቀውም? ይኸውልህ በእምነት ብቻ በክርስቶስ ኢየሱስ በማመን 5ቱን ሶሎች እየዘረዘርኩልህ ነው። የምታውቀውን አውቃለሁ ትለኛለህ፣ ማታውቀውን አታውቀውም። 5 ሶሎች ለምሳሌ ክብር ለእግዚአብሔር ብቻ የሚል ትምህርት አለ። ይህን ትምህርት ታውቃለህ ወይስ አታውቀውም? አውቃለሁ። እሺ 5 ሶሎችን እኮ አላውቅም ብለኸኝ ነበር። አሁን ስላልፈለግኩ ነዋ። እኔ የማውቀው ይኸውልህ ምን አለ መሰለህ፣ ምኑን ያልፈለግከው? ክብርም ለእግዚአብሔር ብቻ በእምነት ብቻ በመጽሐፍ ቅዱስ ብቻ የሚለው ሲጠቃለል በክርስቶስ ነው። ወደ ክርስቶስ ነው። ምኑን ያልፈለግከው? ምኑን ያልፈለግከው? ይኸውልህ በሶላ ሳይሆን እኛ የምንድነው አዳኛችን ኢየሱስ ክርስቶስ ነው። በእርሱ በማመን ነው። በቃ እሱ ብቻ በማመን አዳኘ መቼ ነው? ኃይሌ ገብረስላሴ ነው አልኩ። እኔ ያልኩ ስላልፈለግኩ ነው አልኩ። ምኑን ነው? እኔ አሁን የጠየቅኩህን ደሳለኝ እባክህ ስንት ዓመት ነው? ከይቅርታ ጋር ስንት ዓመት ነው? እድሜ ስንት ነው? አስፈላጊ አይደለም እሱ። እሺ ባትመልሱም ችግር የለውም። ከድምፅ እንደምንረዳው ትልቅ ሰው ትመስለኛለህ እና እንደ ሕፃን ልጅ አታውራ። እሺ የምናወራው ስለ መጽሐፍ ቅዱስ ነው። እኔ አሁን ፐርሰናሊ ምን አልወድም መሰለህ፣ ይሄ የመንደር ወሬ የሚያወራ ሰው አይመቸኝም። የዚህ መተህ ስለ መጽሐፍ ቅዱስ እያወራን የመንደር ወሬ እንዳታወራ። እሺ እንደ ሕፃን ልጅ እንዳታወራ። የለመድክበት ቦታ ላይ እንደፈለግ ከኛ ጋር ግን ስታወራ ገሰ ላይ ያስገባን በቻልኩ አቅም መጽሐፍ ቅዱስ የሆኑ ኮንሰፕቶችን እንድታወራ ነው። አይ የለም አሻፈረኝ ካልክ እዛው የለመድክበት የመንደር ወሬን መቀጠል ትችላለህ። እና ስነ ስርዓት ይኑር፣ ግብረ ገብ ይኑር፣ ስርዓት ባለው መልኩ ታወራለህ። 5 ሶሎችን ስላልፈለግኩኝ እንጂ አውቃቸዋለሁ ብሎናል። ሁላችሁም አዳምጣቸዋል። ኦኬ 5 ሶሎችን ንገረን፣ ምን ምንድን ናቸው? የሙሉ ወንጌል አማኝ ነው። ሁላችሁም አዳምጡት። ሙሉ ወንጌል ምን ብላ ታምናለች መሰለህ? ምን ብላ ታምናለች አይደለም ያልኩኝ። 5 ሶሎችን መጀመሪያ ንገረን። ዋና ትምህርቷ ኢየሱስ ነው። እኔ ዋናው ምክትሉ አላልኩህም። ደሳለኝ የጠየቁት ጥያቄ ምንድን ነው? ዋና ትምህርታችን ኢየሱስ ክርስቶስ ያድናል። እኔ ዋና ትምህርቱ ምንድነው ብዬ አልጠየቅኩም። 5 ሶሎዎች ምን ምንድን ናቸው? 5 ሶሎዎች አላውቅም ባልኩህ እኮ እሱን ተስማማን አይደል እንዴ? በዛ ኦኬ። በምን ዙሪያ ነው እሺ ልታወራ የገባው? አሁን አንተ እኛ ሰው ሰራሽ ትምህርቶችን እያነሳን ነው። እማታውቅ ከሆነ አላዋቂ ከሆንክ አላዋቂ ሳሚ ይባላል አይደል? እማታውቅ ከሆነ ለምን ትገባለህ? ምን የምታውቅ አሁን እኛ ያነሳነውን ሐሳብ እማታውቅ ከሆነ ለምን ለመወይ ትገባለህ? ሰው ሰራሽ ትምህርት እናፈርሳለን ስላልክ ነው እኮ። የፕሮቴስታንቲዝም ትምህርት እኮ እያነሳን እኮ ነው። እኔ እኮ እያነሳውልህ ነው። አንተ ግን አላቃቸውም እያልከኝ ነው። የማታውቃቸው ከሆነ ለምን ትገባለህ ነው። አሁን እኮ አንተ ምን ማድረግ ነው መሰል ያለብህ? አንተ ቁጭ ብለህ ተቀምጠህ ከአንተ የተሻሉ ፕሮቴስታንቶች ገብተው መልስ ሲሰጡ ነው ማየትና መመልከት ያለብህ። ተወዳጅ ወንድማችን ምንም የምታውቀው ነገር ከሌለ የሙሉ ወንጌል አማኝ ሆነ ስለ ፕሮቴስታንቲዝም ምንም የምትረዳው ነገር ከሌለ ኦኬ፣ ምንም የምታውቀው ነገር ከሌለ ጸጥ ብለህ ነው ማዳመጥ ያለብህ። መልስ ለመስጠት እኮ መግባት የለብህም። አንተ ስለ መጽሐፍ ቅዱስ ታውቃለህ? አላውቅም በልና መልስልኝ። ታውቃለህ? ደስ ታውቃለህ? እሺ ሁላችሁም አዳምጣችኋል። አሁን ይህ ወንድማችን እንደሚያውቅና እንደማያውቅ ቼክ እናደርጋለን። ሁላችሁም ይሁን እሺ። በአብ በወልድ በመንፈስ ቅዱስ ታምናለህ? ደሱ እርግጠኛ ነህ? ኧረ በደምብ። እሺ በጣም ጥሩ። ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ታምናለህ? ለአብና ለመንፈስ ቅዱስ ወልድ አካላዊ ቃል ወልድ ክርስቶስ
ለእግዚአብሔር አብና ለእግዚአብሔር መንፈስ ቅዱስ ቃል እንደሆነ ታምናለህ ወይስ አታምንም? የአብ ቃል እንደሆነ እነግርሃለሁ። የመንፈስ ቅዱስ ቃል መሆኑን ትነግረኛለህ። ታምናለህ ወይስ አታምንም ነው ያልኩህ። አምናለህ ወይ አላምንም? ያልተጻፈውን እኮ ነው እየተናገርክ ያለ። ታምናለህ ወይንስ እኮ ካልተጻፈ አላምንም ነው መልሱ። ታምናለህ ወይስ አታምንም ነው። ደሳለኝ ደስ እንዳላት ለይተህ ጠይቀኛ። ይኸውልህ አሁን ለይቼ አልጠይቅህም። ይሄንን ታምናለህ ወይስ አታምንም? የአብ ቃል መሆኑን መጽሐፍ ቅዱስ ይናገራል። ደሳለኝ ይሄን ታምናለህ ወይንስ አታምንም? ወንድም ያዳምጠኛ። እኔ ጠየቁ ጥያቄ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ነው። ነጥዬ አልጠየቅኩም። ለአብና ለመንፈስ ቅዱስ ቃል እንደሆነ ታምናለህ ወይንስ አታምንም? አንድ ላይ ከመለስኩኝ ይኸውልህ፣ አንድ ላይ አዎ ልክ ነህ አምናለሁ ካልኩኝ ስህተት ይሆነ፣ ለይቼ ደግሞ አላምንም ካልኩኝ ስህተት ይሆነ። ስለዚህ ለይቼ ጠይቀኝ። በቃ ችግር የለም። አይ ኖ በቃ ይሄንን ነው። አብ እግዚአብሔር አብ ለእግዚአብሔር ወልድ ምንድን ነው? ለእግዚአብሔር ወልድ አባቱ። በጣም ጥሩ። ወልድ ደግሞ ለአብ ምንድን ነው ማለት ነው? ልጅ። እሺ አብ ለመንፈስ ቅዱስ ምንድን ነው? ወራጅ አለ ሳትል እንዳሁኑ ፈጠን ብለህ መልስ። ቶሎ በል። አብ ለመንፈስ ቅዱስ ምንድን ነው? መንፈስ ቅዱስ ከአብ ጋር እኩል ነው። አብ ከመንፈስ ስለ መንፈስ ቅዱስ አይደለም የጠየቅኩ። መንፈስ ቅዱስ ከአብ ጋር ይበልጣል ወይስ ያንሳል ብዬ አልጠየቅኩም። ይሄ የሂሳብ ትምህርት አይደለም። ልጅ አብ ለወልድ ምንድን ነው? መጽሐፍ ቅዱስ ደስ እንዳላት ነው። ሳየ እንደ ስም ሆን ካሁን ደስ እንዳላት ተውራ ይኸውልህ፣ እኔም ቆይ አያቱ ነው አክስቱ ነው አይልም መጽሐፍ ቅዱስ እንዴ? ይሄንን አንተ አንተ መብት ነው እንደፈለግህ ማለት ትችላለህ። በፕሮቴስታንቲዝሙ ቤት ያለውን ትምህርት አንተ ነው የምታውቀው። ምን ብላችሁ እንደምታምኑ አንተ ነው የምትነግረኝ። ኦኬ እኔ እዚህ ጋር ምንም ቀርም የሚለኝ ነገር የለም። ደሱ እዚህ ጋር ፈለገን አበሳጫለሁ ብለህ ቆይ ስሜትን እየተቆጣጠርክ ስላልሆነ ስሜትን እንቆጣጠርልህ። ደሱ እንደዚህ እናድርግ። ፈለገን አበሳጫለሁ ብለህ አፈን እያላቀክ ያለው አመልከዋለሁ በምትለው አምላክ ላይ ነው። አንዳንድ ጊዜ አለማወቅ ደስ የሚለው ነገር ይሄ ነው። ይኸውላችሁ አለማወቅ ደስ ይላል። ይሄን ያክል አያችሁ። ፈለገን አበሳጫለሁ ብለህ አፍህን ከፍተህ እያላቀክ ያለው አመልከዋለሁ በምትለው አምላክ ላይ ነው። ብራዘር ተረጋጋ። ኦኬ በጣም ተረጋጋ። እንደ ስምህ ደስ እንዳለ አታውራ። ተወዳጅ ወንድማችን ደስ አለኝ። ሰው ደስ እንዳሉ ማውራት የለበትም። ደስ እንዳለህ መመለስ የለብም። እሺ ሁላችሁም አዳምጡ። አብ ለወልድ ምንድን ነው ስንለው ይሄ ወንድማችን አባት አለ። እሺ መልካም። ወልድ ደግሞ ለአብ ምንድን ነው ማለት ነው ስንለው ልጅ አለ። እሺ በላሁን ወራጅ አለ እንዳትል እንዳሁኑ በዚህ ፍጥነት አብ ለመንፈስ ቅዱስ ምንድን ነው ለዋለን? ወራጅ አለ። አይበልጥም አያንስም ምናምን። እኛ ስለ መንፈስ ቅዱስ አልጠየቅንም። አብ ለወልድ አባት ከሆነ አብ ለመንፈስ ቅዱስ ምንድን ነው? ማይክፈትና መልስ። አውቃለሁ ስላልክ በደንብ አድርገን አዋቂነትን እናየዋለን። መጽሐፍ ቅዱስን 2% ያላነበበ ሰው ልክ መጽሐፍ ቅዱስን ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው አክት ሲያደርግ በጣም ስለሚደብረኝና በጣም ስለሚያበሳጨኝ ነው እንደዚህ ብዬ ጠየቅኩ። ማይክን ክፈተው፣ ደሱዬ ማይክን ክፈተው እንጂ ክፈተው ማይክን። ከፍቻለሁ። መልስልኝ። አብ ለመንፈስ ቅዱስ ምንድን ነው? መንፈስ ቅዱስና አብ ለዘላለም እኩል የኖሩ ፈጠሩ፣ አሁንም እየኖሩ ያሉ ወደፊትም የሚኖሩ መለኮት ናቸው። እኔ ምንድን ናቸው ብዬ አልጠየቅኩም። እኔ የጠየቅኩት ጥያቄ አብ ለወልድ አባት ነው እንዴ? የአንተ መልስ ይሄ ስለሆነ ትክክል ነው ማለት አይደለም። እኔ አልጠየቅኩም። ለምሳሌ ስም ማን ነው? ቆይ ወንድማችን ደሳለኝ ስም ማን ነው ስንል ለምሳሌ ደሳለኝ በሚል ተስማማን አይደል? ደሳለኝ በሚል ስም እንጠራለን እንጂ በወረዳህና በቀበሌ አንጠራህም። ስም ማን ነው ስንል በቃ ወረዳ 14 ስላልክ ትክክል ነው ማለት አይደለም ወይ? እንደ ህፃናት ታውራ። አሁን ለሱ ይቅርታ፣ ቆይ ማን ነበር ስሙ? ደሳለኝ። አንድ ጊዜ ይቅርታ። አሁን ፈለገ የጠየቀ ቴዎሎጂካሊ ጥያቄ ነው። ቅድም ላይ ራሱ የጠየቀውን ጥያቄ መቼ አብራራው? ዲያቆኒ ምንድን ነው ቅድም የጠየቀው ጥያቄ? ክብር ለእግዚአብሔር ብለህ ታምናለህ አልከው። አዎ አምናለሁ። ክብር ለእግዚአብሔር ብለህ ታምናለህ ደሳለኝ? አዎ አምናለሁ። በቃ ክብር ለእግዚአብሔር ብቻ ነው የሚገባው። የፕሮቴስታንቶች ትምህርት እንደዛ ነው። ክብር ይኸውልህ መጽሐፍ ቅዱሳዊ እናርካ። ክብር ለሚገባው ክብር ይስጥ ይላል። ቆይ ደስዬ፣ ቆይ አንድ ጊዜ ቆይ፣ አትቸኩል። አሁን እኔ መጽሐፍ ቅዱስ ይላል አይልም አላልኩም። ክብር ለእግዚአብሔር ብቻ ብለህ ታምናለህ? ክብር ይኸውልህ ክብር ብለህ ከጠራኸው ክብር ለእግዚአብሔር ብቻ ነው የሚለው ነው። ስለዚህ አንተ አምስት ሶሎዎችን ያላወቅህ
አዳምጠኛ። ነገር ግን ለነገስታት የሚሆን ክብር አለ፣ ለታላቅ የሚሆን ክብር አለ፣ ለአባት ለእናት የሚሆን ክብር አለ። እንደዛ ካልከኝ ክብር ያው ክብር ብለህ ከጠራ ለሰዎች የሚሰጥ እርስ በርሳችን የሚሰጣት ክብር አለ፣ ለእግዚአብሔር ብቻ የሚሆን ክብር አለ እኮ። ቆይ ወንድሜ እኔ አሁን የጠየኩት ጥያቄ ምን መሰለ? ቅድም ላይ አንተ አሁን እንኳን ስለ ሚስጥረ ስላሴ ወይም ደግሞ ሶስቱን አካል ወደ አንድነት ለማምጣት አይደለም ያለህበትን የቤተ እምነትን እንኳን ትምህርትን አታውቀውም። አሁን ፈለገ ፕሮቴስታንቲዝም ሰው ሰራሽ የሆነ ሃይማኖት ነው ሲል እነዚህ 5ቱ ብቻዎችን ያመጣቸው አንድ ግለሰብ ነው። ያ ግለሰብ ደግሞ የሆነ ቤተ እምነት ሞሎክስ የነበረ ሲወጣ ይዞት የወጣቸው ፍልስፍናዎች ናቸው። ከነሱ ውስጥ አንዱ ክብር ለእግዚአብሔር ብቻ የሚል ነው። ይሄ ብቻ የሚለውን ሀሳብ ትቀበላለህ? ትምህርቴ ነው ብለህ ታምናለህ አንተ? አምልኮዊ ክብር ለእግዚአብሔር ብቻ ነው። ወይኔ ምንድን ነው የሚያወራው የሰውዬ? ስለምን አምልኮተ እግዚአብሔር ነው ያወራው? እኔ የጠየቅኩት ጥያቄ ከነዚህ 5ቱ እስቲ 5ቱ ብቻዎችን እስኪ ያስረዳኝ አንድ ጊዜ። ምን ናቸው? አልፈልግም አላቅም አልኩኝ እኮ አላቅም። እናንተ ጠይቁኝ። ካላወቅህ ቅድም ክብር ለእግዚአብሔር ብቻ የሚለውን ታውቀዋለህ ወይ ብሎ ወንድሜ ዲያቆን ፈለገ አትናቴዎስ ጠየቀ። አንተ እንደዛ ብለህ ታምናለህ? ይሄ ምንም ፍልስፍና አያስፈልግም እኮ ክብር ለእግዚአብሔር ብቻ ነው የሚገባው። በጣም ጥሩ። ቅድም ላይ ክብር ለእግዚአብሔር ብቻ ብለህ የምታምን ከሆነ ራስ በራስ ሰዓት ምን ብለሃል? መጽሐፍ ቅዱስ እንደሚለው አልክ። አሁን ሰው ሰራሽ የሆነውን ስራ ራስህ ታፈርስልኛለህ። ክብር ለሚገባው ክብርን ስጥ ይላል መጽሐፍ ቅዱስ። መረዳት ትችላለህ። ክብር የሚገባቸው ካሉ ለምን ብቻ አስፈለገ? ይኸውልህ ክብር ዲያቆን ለአምላክ ብቻ የሚሆን ክብር አለ። ገብቷል አይደለም? ለሰዎች የሚሰጥ ክብር አለ። ደሳለኝ ምን አለ መሰለህ፣ አሁን ትልቁ ችግር ከሌላ ሰው ጋር ያቀራል። አይ ትልቁ ችግር ምን ደሳለኝ የመጣበትን ፖይንት ብሩክ ማይክል ሚዩት አድርገው። ደሳለኝ ትልቁ አንተ ጋር ያለው ችግር ምንድነው መሰለህ? የመጣበትን ምክንያት አታውቀውም። በቃ ዝም ብለህ ገብተህ ማውራት ስለፈለክ ብቻ ነው የገባው። ስለምን እያወራን ነው? የአብኖ አይዲያ ስለምን እየተወያየን ነው? ምንም የምታውቀው ነገር የለም። ዝም ብለህ በቃ አፍ ላይ እንደመጣልህ ማውራት ብቻ ነው የፈለግከው። ግን ለአንተ ከመውጣት በፊት እድል ልስጥ። አሁን ዝም ብለው ገብቶ እንደዚህ ከምናስወጣው እኛ እያወራን ያለ ነው። አስምሩበት። የፕሮቴስታንቲዝም ሰው ሰራሽ የሆኑ ትምህርቶችን በመጽሐፍ ቅዱስ የማስረጃ ፕሩፍ እንዲያደርጉ ለፕሮቴስታንት ወንድሞቻችን እድል እንዲሰጠ ነው። እና ይህን ደሱን ሳየው ምንድነው የተረዳሁት? ፕሮቴስታንት ቢሆንም የመጽሐፍት ትምህርት መረዳት የለውም። አይ ቲንክ በጣም ይሄ በነቢያቶች በሚያምኑ ፕሮቴስታንት ነው። ቆይ በነቢያቶች ምናምን የሚያምን አይነታሙ እንደዛ ይመስለኛል። የሆነ ነቢያቶችን የሚከተሉ ነቢያቶች በነቢያቶች የሚያምኑ አይነት ቸርች ነው። ግን በነገራችን ላይ ቸርቹ ሙሉ ወንጌል ነው ወይስ ዓለም አቀፍ ላይ ነው ያለህ ወንድሜ? ሙሉ ወንጌል አለ። ሙሉ ወንጌል እስኪ የእምነት መግለጫዋ ምንድን ነው? እስኪ ንገረን እስኪ የእምነት መግለጫዋ ሲጀምር አላት። ሙሉ ወንጌል የእምነት መግለጫ ታዲያ ታች አድርገህ ነው ከፔሴ ጋር ተምረና ፓስተርን ጠይቀው። እሺ ማንጠግቦሽ ይህን ጠይቀህ ነው ተምረና እዛ ታች። ያው በቃ ነቀልኩት። ከፔሴ ጋር ቀጥሉ ዲያቆን። እሺ ከዛ በፊት አንድ የገባ ሰው ስላለ ከይቅርታ ጋር ለብሩክ እድል እንሰጣለን። እሱ ቀድሞ ስለገባ። እሺ ብሩክ እንዴት አለ? ሰላም ነው፣ ስላሴ ይመስገን። ከየት ቤተ እምነት ነበር አንተ የመጣኸው? አማኑኤል ህብረት። ከአማኑኤል ህብረት። መልካም። የፕሮቴስታንቲዝም ትምህርት ሰው ሰራሽ ትምህርት ነው ብለን እናምናለን እና በመጽሐፉ ማስረጃ አይ ትምህርታችን ሰው ሰራሽ ሳይሆን መጽሐፍ ቅዱሳዊ ነው ለሚሉ ሰዎች እድል ለመስጠት ፈልገን እንግዲህ ዛሬ እናንተን እያስገባን ያለ ነው። ተወዳጅ ወንድማችን እንኳን ደህና መጣ። በፕሮቴስታንቱ ቤት በጣም ብዙ ሰው ሰራሽ ትምህርቶች አሉ ብለን እናምናለን። ከሁሉም ሀሳብ እየቀላቀለን ስለሆነ የምናነሳው እስቲ ለአንተ ደግሞ አንድ ሌላ ሀሳብ ላንሳለን። ድንግል ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆች አሏት የሚል ትምህርት በፕሮቴስታንቱ ቤት አለ። በጣም በሚያሳዝን ሁኔታ አንዳንድ የፕሮቴስታንት መምህራንን ጭምር በጣም አሪፍ
በጣም አሪፍ እንዴ! በጣም አሪፍ ነው። ድንግል ማርያም ከክርስቶስ ኢየሱስ ውጪ ልጆች አሏት ብለህ አታምንም አይደል ብሩክ? አላምንም፣ በፍጹም አላምንም። በጣም ጥሩ። የክርስቶስ ኢየሱስ እናት ብቻ እንደሆነች እስቲ በመጽሐፍ ቅዱስ የማስረጃነት ለሌሎች ፕሮቴስታንት ወንድሞቼ 2 ደቂቃ መለስኩልህ። አሁን ብሩክ በልበል። እኔ አልመለስክም አላልኩም እንዴ? የምን እዚህ ጋር ትንቅንቅ ነው ወዳጅ? ተረጋጋ እንጂ። ያመንክበትን ነገር 2 ደቂቃ ወስደህ ንገረን። የክርስቶስ ኢየሱስ እናት ብቻ መሆኗን የሚያስረዳ የመጽሐፍ ቅዱስ ጥቅስ አንስተህ ለሌሎች ለሚያምኑበት እንዲህ አይነቱ ትምህርት ሰው ሰራሽ ነው ብለን ስለምናምን አንተም ከኛ እኩል በዚህ ትምህርት ለማታምን አምንበታለሁ ብለናል እኮ። የምን ፖለቲካ ነው የምታወራው? ወደ ጥያቄ ግባ። ጊዜ ትወዳዳለህ ለፖለቲካ ብሩክ? የጠየቀ እኮ ፖለቲካ አለ መጽሐፍ ቅዱሳዊ ጥያቄ ሲጀምር ቤተ እምነት የት ነው? በትርፍ ጊዜ ትወዳደራለህ። ሳይገባ ወጥተህ እዚህ ትጮኻለህ። ቆይ የገባህን አንተ አሁን እዚች ጋር ያስጠፋል መርዝን። የት ቤተ እምነት ነህ? ቤተ እምነት አስጠፊው። እሺ የት ቤተ እምነት ነህ? አማኑኤል ህብረት። እስኪ እምነት መግለጫዋን ንገረኝ። አውጣና አንብበው፣ ጎግል ላይ አለልህ። የለም ሲጀምር በፕሮቴስታንት ደረጃ አንድ ሃይማኖት ብቻ ነው ያልከው። አንድ ሃይማኖት ብቻ ነው የእምነት መግለጫ ያለው፣ እሷም መካነ ኢየሱስ። አስረዳኝ የእምነት መግለጫዋን። የለውም ወይ? የላትም። አማኑኤል ህብረት ሲጀመር ምን ተቋም ያላት? ስሙ እዚያ ያላችሁ ሰዎች አማኑኤል ህብረት የእምነት መግለጫ የላትም። ንገረኝ፣ የእምነት መግለጫዋ ምንድን ነው? አላት ወይስ የላትም? የላትም ብለሃል አይደል ወዳጅ? የእምነት መግለጫዋን ትነግረኛለህ? አልነግረኝም። አሁን በቃ ሚውት ሳላደርግ መለስ። መጀመሪያ ሳታምን የላትም ብለሃል አይደል? ይህ አዝግ የሆነ ሰው እኮ ነው። በመድኃኒዓለም የጠየቅኩህን ጥያቄ ትመልስልኛለህ? ፈሌ ጥያቄን ጠይቅ ብሩክ። ትጠይቀኛለህ? እኔ እቺን ከመለስክልኝ እኔ 1000 ጥያቄ ይቀበላል። ኧረ ፈሌ ጥያቄን ጠይቅ በእናትህ። መግለጫ የላትም ይላል። ንገረኝ፣ ምን አላት እኮ ነው ያልኩህ። የላትም አልክ እኮ። እኔ ቀጣለሁኝ የላትም አልክ። ይሄን ያለው እውቀት እንግዲህ እኮ አሳየኛ። አንተ አላት የምትለውን አሳየኝ። ወደ ጥያቄ ግባ ወንድሜ፣ ወደ ጥያቄ ግባ። ሊንኩ ደረቅ። እሺ የእምነት መግለጫዋ ምንድን ነው? ጨረስን ካንተ ጋር እዚህ ደረጃ ስለሆነ ከፈለገ ጋር ቀጥል። እዛ ታች ቁጭ ብለህ ተቀመጥ። ታች ቁጭ በል ቀጥል። ፔሲ እንኳን ደህና መጣ ወንድሜ። ውሻ እንዴት ነህ? ሰላም ብያለሁ ታሚ፣ ሌሎችም ሰላም ብያለሁ። የቸርች ነበርክ ፔሲ? ያለ የኔ ቃለ ሕይወት በስላሴ ታምናለች እንዴ? በስላሴ ታምናለች። ስላሴ ብላ ታምናለች? አዎ። ስላሴ የሚለውን ከየት አመጣች ቃለ ሕይወት ፔሲ? አሁን ምንድን ነው ኢትዮጵያ ውስጥ ያሉ ቤተክርስቲያን ከማን ተማሩ ብትል በትክክል የተማሩት ከኦርቶዶክስ ቤተክርስቲያን እንደሆነ ግልጽ ነው። እኔ ከማን ተማሩ አይደለም ያልከው። ለምሳሌ ያክል ከማን ተማሩ የሚል ጥያቄ እኔ ከፈለገ ተምሬያለሁ። ከፈለገ ተማርኩ ማለት ግን ፈለገን ሆንኩኝ ማለት ወይም ደግሞ የፈለገ ትምህርት ነው ወሰድኩ ማለት አይደለም። እንደዚሁ ከሆነ በቃ ቀጥታ ፈለገ የሚያስተምረውን ትምህርት ተቀብዬ ፈለገን እንትን ነው መከተል ያለብኝ። ፔሲ እኔ ጠየቅኩ ስላሴ የሚለውን ከየት አመጣችሁ ነው ቃለ ሕይወት። ኦኬ ጥሩ። እሺ ስላሴ የሚለውን ትምህርት እንግዲህ መጀመሪያ ያመጣው እንግዲህ ተርቱሊያን ነው። ከተርቱሊያን ውጭ በፊት ስላሴ የሚል ቃል ማንም አያውቅም ነበር። እሺ ከዛ መጣችው። እሺ ከተርቱሊያን ተማረች ቃለ ሕይወት። ከዛ ማምጣቷ ማስረጃ አለ? ስላሴ ከኦርቶዶክስ የኢትዮጵያ ቃለ ሕይወት ቤተክርስቲያን ከኦርቶዶክስ ተማረች ስልህ አትቀበለውም። ተርቱሊያን ነው ይህን ቃል ያመጣው። ከተርቱሊያን የተማርነው ስልህ አትቀበለውም። እኔ አልተቀበልም። ትቀበላለህ? ለምን? ለእሱ ትክክለኛ ማስረጃ አለ ወይ? ተርቱሊያን እንዳመጣ ለቃለ ሕይወት ስላሴ ብለሽ ወይም ትሪኒቲ ብለሽ አስተምሪ ብሎ እንደሰጣት ማስረጃ አለ ለቃለ ሕይወት? ተርቱሊያን ለሁሉም ነው የሰጣቸው። ተምዬ ለሁሉም ማለት ቃለ ሕይወት መቼ ዓመተ ምህረት ነው የተመሰረተችው? ቅርብ ጊዜ ነው። ገባኝ። ቅርብ ጊዜ ነው እኮ። መቼ ተርቱሊያን የስንት ክፍለ ዘመን ሰው ነው? ቃለ ሕይወት መቼ ዓመተ ምህረት ነው የተመሰረተችው? ኦኬ ተርቱሊያን 3ኛው ክፍለ ዘመን የነበረ ሰው ነው። እሺ ቃለ ሕይወትስ መቼ ዓመተ ምህረት ላይ ነው? ቃለ ሕይወትስ መቼ ዓመተ ምህረት ተመሰረተች? እኮ 100 ዓመቷ ነው እኮ አልኩ።
እኮ የመቶ ዓመት ታሪክን እንዴ ከ3ኛ ክፍለ ዘመን ከነበረ አባት ጋር ታገናኘዋል? ኦኬ ኦኬ። ለምንድን ያገናኘሁት? ከሱ ስለተማረች ከሷ በፊት ቀዳሚ የነበረ ሰው ስለ ስላሴ ስላስተማረ ያን ትምህርት ተቀብላ ልክ ነው ስለተቀበለች አገናኘሁት ማለት ነው። ተርቱሊያን ቃለ ሕይወት ነው እንደ ሃይማኖቱ ፔሲ አልሰማም። ትሰማኛለህ? ፔሲ ተርቱሊያን ቃለ ሕይወት ነው እንደ ሃይማኖቱ? አይ ተርቱሊያን ኦርቶዶክስም አይደለም ሃይማኖቱ። ቃለ ሕይወት ነው ወይ ሃይማኖቱ? ኦርቶዶክስም አይደለም ሃይማኖቱ። ኦርቶዶክስም አይደለም እኮ ታዲያ። አይ ተርቱሊያን ሰጣት ለቃለ ሕይወት ስትለኝ እኮ ነው ስላሴ የሚለውን ሐሳቡን ትምህርት ተምራ ነው ከተርቱሊያን ከታሪክ ተምራ የተርቱሊያን ትምህርት ምንድነው ብላ አይታ ወዳው ተቀበለችው። እሺ ከ100 ዓመት በፊት ቃለ ሕይወት ምን ነበር ሃይማኖቷ? ቃለ ሕይወት በቃ አሁን የመጣች ምንም እኮ ጥያቄ የለውም እኮ ምንድነው ተሜ ያው ነው ከባድ ነገር የጠየቅኩህ አይደለም እኮ ቀለል አድርጌ እኮ ነው ከዛ በፊት ቃለ ሕይወት የለችም ከዛ በፊት የለችም። ከሌለች ከዛ በፊት የነበሩ ሰዎች ከ100 ዓመት በፊት የነበሩ ክርስቲያኖች የዘላለም ሕይወትን ያገኛሉ ብለህ ታምናለህ? ለቢባል የ100 ዓመት ታሪክ ካላት እቺ ቃለ ሕይወት ከዛ በፊት የነበሩት ቃለ ሕይወት ከ100 ዓመት በፊት አልነበረችም ካልኩ ቃለ ሕይወት የምትባል ተቋም አልነበረችም እንጂ ሰዎች እኮ ነበሩ። ሰዎች ነበሩ እኮ ቃለ ሕይወት ከ100 ዓመት በፊት ካልነበረች ከ100 ዓመት በፊት የነበሩ ክርስቲያኖች የዘላለም ሕይወት አላቸው ብለህ ታምናለህ? ምን አይነት ክርስቲያኖች? በቃለ ሕይወት እኮ የዘላለም ሕይወት አይገኝም። አይ ምን አይነት ክርስቲያኖች ናቸው የዘላለም ሕይወት አገኙ? አንተ ያለህበት ሃይማኖት ቃለ ሕይወት ነው። አንተ ያልነበርክበት ሃይማኖት አሁን ቃለ ሕይወት ነው። ይህም የመጣው ደግሞ ለመዳን ብለው ከ100 ዓመት በኋላ የመጣች ናት። እኔ ጠየቁ ከ100 ዓመት በፊት የነበሩት ሃይማኖት ላይ የነበሩት ክርስቲያኖች የዘላለም ሕይወት አላቸው ብለህ ታምናለህ? ለምሳሌ የትኛው ሃይማኖት? ለምሳሌ እኔ ስም አልጠቀስኩም። እኔ ከ100 ዓመት በፊት የነበረችው ሃይማኖት ነው። በጠቅላላውማ በግርድፉ አልመልስም። ለምሳሌ የቤተ እምነት በሚያምንበት ስም አልጠራሁም። ለምን መሰለህ? ከ100 ዓመት በፊትማ የነበረችው ሃይማኖት ነው፣ ትታወቃለች። ስም መጥራት አይጠበቅብኝም። ፔሴ ካልጠራ ምኑን መልስልህ? እሺ ከ100 ዓመት በፊት ቃለ ሕይወት አይደለችም። ኦኬ ከ100 ዓመት በፊት ልክ ጥያቄ ልክ ስላልሆነ እኮ ነው። አድምጠኝና የነበረችዋ ክርስቲያን የሆኑ ሰዎች የዘላለም ሕይወት አላቸው ብለህ ታምናለህ ወይ ነው? አይ ከዛ በፊት እኮ ካቶሊክም ጥያቄማ ጤነኛማ ሉተራንም እኮ ክርስቲያን ነበር። እኔ ካቶሊክ አላልኩም፣ ኦርቶዶክስ ብዬ ስም አልጠራውም። የነገርኩህ ጥያቄ እቺ ካቶሊክ ለመዳን ብለን ያለህባት ሃይማኖቱ ደግሞ ከ100 ዓመት በኋላ የተመሰረተ ነው። እኔ ከ100 ዓመት በፊት የነበረችዋ ሃይማኖት የዘላለም ሕይወት ትሰጣለች ወይ? እኔ ጥያቄ የዘላለም ሕይወት ኦኬ፣ በጠሮች ጠቅላላ የዘላለም ሕይወትን ሃይማኖት አይሰጥም። ተመዝገን ምን ቆይ ፕሮፌት ቆይ ችግር የለውም ቶ ፕሮፌት ከዛ በፊት ያሉት ታሜ ቆይ ጥያቄ ጠቅላላ ነው፣ ምንም ችግር የለውም። እኔ ግን በስፔሲፊክ አድርጌ እመልስልሃለሁ፣ ምንም ችግር የለም። ከዛ በፊት የተባሉት ክርስቲያኖች የተባሉት ሰዎች ስላሴን የሚቀበሉ ከሆነ የዘላለም ሕይወት አላቸው ብዬ አምናለሁ። እሺ ዲያቆን ይቀጥሉ ከሱ ጋርና። እሺ ወንድማችን ማንን በል ስምህን ከይቅርታ ጋር። እሺ ፔሲ ይላል ወይ ሜሴንጀር ማለት ትችላለህ፣ ችግር የለውም። እሱን አይቼዋለሁኝ ቲክቶክ ላይ በዩዘር የጻፍከው ነው አይቼዋለሁ። አይ ስምህን ማን ልበልን ያልኩህ ነኝ። ኦኬ ሜሴንጀር ብለህ ጥራኝ፣ ችግር የለውም። ስሜ ምንም አይጠቅም። ፈለገዬ የሚያውቁኝ ሰዎች ያውቁኛል፣ ግን መናገር ስላልፈለግኩ ወደ ትምህርቱ ብንገባ አሪፍ ነው። እሺ መልእክተኛው መላኩ ወንድማችን ከየት ቤተ እምነት ነው የመጣው? ከቃለ ሕይወት። ከቃለ ሕይወት መልካም። ኦኬ እሺ ተወዳጅ ወንድማችን እንኳን ደህና መጣ። በፕሮቴስታንቱ ቤት ያሉ ሰው ሰራሽ ትምህርቶችን እያነሳን በመጽሐፍ ቅዱስ የማስረጃነት እናወራለን። መላኩ ከአንተ በፊት ለአንድ ሰው ያነሳሁት ሀሳብ ነበረ። እንደው ከተነሳ ይቀር አንተም እንድታነሳው ፈልጌ ነው።
ለምሳሌ በጣም ብዙ ትምህርቶች አሉ፣ ወደዛ እመጣለሁ። ነገር ግን ከዛ በፊት በፕሮቴስታንቱ ቤት ድንግል ማርያም ሌሎች ልጆች አሏት የሚል ትምህርት አለ። በዚህ ትምህርት ታምናለህ መላኩ? መጀመሪያ ስሜ መላኩ አይደለም በተለጠፈው ስምህን አልነገርከኝም። ሶ መሴንጀር የሚለው መልእክተኛውን ደግሞ መላኩ ብያለሁ። አይ መላኩ እልሃለሁ። እኔም እኮ አሁን አንተ መብተን አይደል የተጠቀምከው? ስለዚህ እኔም መላኩ እያልኩ እቀጥላለሁ። መላኩ የሚለውን ስም ካልፈለግከው ስምህን መናገር ነው። ካልሆነ ግን መላኩ እያልኩ እቀጥላለሁ። አንዳንዶቻችሁ ስትገቡ ልክ እንደ ሽፍታ እንደ ወንበዴ ስሜን መናገር አልፈልግም ትላላችሁ። መናገር ካልፈለጋችሁ ደግሞ እኛ በተመቸን ስም እንጠራችኋለን። እሺ አሁን በትምህርቱ ታምናለህ ወይስ አታምንም? ወደ ትምህርቱ ግባ። መላኩ ስትል ያው እኔ መልስ ወደ ትምህርቱ ግባ ፕሊስ። ወደ ትምህርቱ እኮ ስለገባው እኮ ነው። አንተ ስሜ ጋር ምን አንጠለጠለ? እኔ ስሜ ያሳፍረኝ። በትምህርቱ ታምናለህ ወይስ አታምንም? በምኑ? አሁን ባነሳው ትምህርት እየሰማኝ አልነበረ? ኦኬ ድንግል ማርያም ልጆች እንዳሏት እዛ ላይ ይናገራል። የኢየሱስ ወንድሞች ይላል። በቃ ልጆች ማሰብ እንችላለን። ኦኬ ታምናለህ? እሺ እንዲህ አይነት ትምህርታችሁ እኛ ክርስቲያኖች ሰው ሰራሽ ትምህርት ነው ብለን እናምናለን። መልካም ካመንክበት አንተ ደግሞ መጽሐፍ ቅዱስ ነው ብለህ ታምናለህ ማለት ነው። ስለዚህ አንድ የመጽሐፍ ቅዱስ ማስረጃ ስጠን። ያንን የመጽሐፍ ቅዱስ ማስረጃ በመጀመሪያ በቀዳሚ ታነብልንና ማብራራት የምትፈልገውን ሀሳብ ታብራራለህ። የትኛው ክፍል ነው ድንግል ማርያም ሌሎች ልጆች እንዳሏት የሚናገረው? አሁን እኮ አንተ ራስህ እኮ ያልከው ቦታ ላይ እኮ በቃ በግልጽ ሁኔታ ልጆች እንደነበሯት የሚጠቁም ምን ሌላ ጥቅስ ምንድን ነው የፈለከው? የቱ ክፍል? ወንድሞች አልከው። የትኛው ክፍል ነው ወንድሞች ያልኩት? እኔ ጥቅሱን ላውጣለህ? መላኩ ከኛ ጋር ነህ አይደለ? ነው ሌላ ላይፍ ስትሪም እየተከታተልክ ነው? አይ እየመለስኩልህ ነው። በመከባበር አይሻልም? በፈለገ በመከባበር አይሻልም እንዴ? አሁን እኔ ዲስሪስፔክት አድርጌሃለሁ መላኩ? መላኩ ግን ነኝ ካላልኩ ለምን ትጠራለህ? መላኩ ለምን ትላለህ? ስምህን አልነገርከኝም። ስለዚህ ስምህን አቆላምጬ ጠራሁት። ክርስቲያን ስለሆንኩ ነኝ መላኩ አልኩ። አንተ ከትምህርቱ ይልቅ መላኩ ላይ ነው ፎከስ የምታደርገው። አሁን መላኩ የጠየቁ ጥያቄ አምንበታለሁ ብለኸኛል። አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ድንግል ማርያም ልጆች እንዳሏት የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ወደ ማስረጃው በስሜ ስጠራኝ እመልስልሃለሁ። አለመመለስ መብት ነው። መላኩ አለመመለስ መብት ነው። መመለስ ያልቻልከው መጽሐፍ ቅዱስ ማስረጃ ስለሌለ ነው። ምንም ማመካኘት አያስፈልግም። አንተ መለስክ አልመለስክ ለእኔ ለፈለገ አትናቴዎስ የሚጨምርልኝ የሚቀንስልኝ ነገር የለም። መላኩ በእናትህ መልስልን፣ በእናትህ ጥቅስ ስጠን። አንተ ጥቅስ ካልሰጠን ማን ይሰጠናል? እንድልፈልገ ነው እንዴ መላኩ? አንተ መልስ ካልሰጠን ማን ይሰጠናል? እንድልፈልገ ነው ወይ? ስለዚህ በዛ ላይ ፊል አታደርግ። እሺ መልስ የምትሰጠው ለራስህ ነው። እምነት እንዲኮን የምታደርገው ለራስህ ነው። መልስ ብትሰጥ ብትወያይ ለራስህ ነው እንጂ ለእኔ ለፈለጋት ነው። ማይክህን 17 ጊዜ ስለከፈትከው ማውራት አትችልም። 99 ጊዜ ነው ሚውት የሚደረገው። አትችልም ማውራት። አሁንም ሚውት ይደረጋል። አሁንም ቀጥል። አሁንም ማውራት ቀጥል። ኡስታዝ ኡስታዝ ቢረጋጋ አትፍራች። አቤት ኡስታዝ። አይ መላኩ አሁን ማይክን መክፈት ትችላለህ። አሁን ፈቅጄልሃለሁ። አሁን ደግሞ አውራ። እስካሁን ከልክዬክ ነበር። አሁን ደግሞ ማይክን ክፈት እናውራ። ፈለጋት ናት። ስምህ ማን ነው? ስምህ እንድጠራ ስምህ ማን ነው? ደስ ባለ ጥራኝ። አይ እኔማ ከጠራሁማ በጣም ትቀየማለህ። ይቅርብህ። እኔ አልቀየምህም እንዴ? እኔ እብድ እኮ ቸገረኝ ተብሎ እብድም ሰው አይቀየምም። ምን አልከኝ? ምንድነው ጥያቄ? እብዱን እንኳን
ቆይ ምንድነው ፖይንቱ? ቆይ ጨርስ ተው። እሺ መላኩ ምንድነው ማለት የፈለግከው? ማይክ ክፍት አደረግንልህ። እሺ ያዙ ሊቀቁኝ ብለህ ነበር። ማይክ ክፍት ሆነ። እሺ ዋት ምን ልትለን የፈለግከው? መልስ ከሌለ ማውራት የምትፈልገው ነገር ካለ ቀጥል። ጥያቄን መጠየቅ ትችላለህ ኡስታዝ። ጥያቄን መጠየቅ ትችላለህ፣ ግን አርፈህ ጥያቄን ጠይቄያለሁ፣ መልስ እየጠበቅኩ ነው። ስሜን ስጠራ መልስልሃለሁ። መላኩ ስላልሆንኩ አልመልስልህም እኮ በቃ በዚህ ወይ መወየት ካልፈለግ የታላቅ ወንድም ስም ከሆነ እሱ ጥራው ማለት ነው። እሺ ጥራዋል። መላኩ ና መላኩ። እሺ ያው ጠራሁት። ከዛስ ምን ላድርግ? ወይ ኡስታዝ ይምናሉ። እሺ መጽሐፍ ወደ ተመላሽ መስጠት ከቻልክ ሰጠን፣ ካልሆነ ግን እባክህ መላኩ ፕሊስታችሁ ረድ። እኔ የበታችነት ስሜት እንዲሰማ አይደለም በዚህ ስም የጠራው ስምህ ስለሆነ ነው። ወደ አማርኛ ነው የተረጎምኩት ሜሴንጀር የሚለው። ኧረ አንተም የበላይነት ስሜት አይሰማም። እርግጠኛ ነኝ ቢሰማም ላይ ታተኩር ነበር። እሺ መልሱን ትሰጠናለህ ወይንስ ለሌላ ሰው ድል እንስጥ? ኦኬ እሰጥሃለሁ መልስ። በስርዓት ከጠየቀኝ ምንም ችግር የለም፣ መልስ እሰጥሃለሁ። በስነ ስርዓት ጠየቅኩት ማለት ነው። ሌላ ምንም ያልኩት ነገር የለም። ማስረጃ ስጠኝ ነው። በቃ ልመልስልህ። እሺ ምንድን ነው? እሺ ማርቆስ 6:3 አንብብልህ። እኔ ከፍቼዋለሁ። እሺ አንብብልህ። እሺ ይህ ጸራቢው የማርያም ልጅ ያዕቆብ የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን? ይላል። እህቶችና ወንድሞች እንዳሉት ከዮሴፍ የተወለዱ እንደሆነ በግልጽ ይነግርሃል። ጸራቢው ዮሴፍ ስለሆነ ማለት ነው። እጮኛዋ እንደነበረም በግልጽ ሁኔታ ተቀምጧል። በእናንተ እጮኛ የሚለውን ጠባቂ ብለህ ብትተረጉመውም ወደ ፈለግከው አሰር ትሄዳለህ። እዚህ ክፍል ላይ ግን አሁን የሰጠን የመጽሐፍ ቅዱስ ክፍል ላይ እርግጠኛ ነህ ድንግል ማርያም ከክርስቶስ ውጪ ሌሎች ልጆች እንዳሏት ይናገራል መላኩ? እርግጠኛ ነህ? የጸራቢ ልጆች መሆናቸውን በግልጽ ሁኔታ ከማርያም እንደተወለዱ እኔ አቁም እስከምል ድረስ አንድ ጊዜ አንብበው ክፍሉን። ሁላችሁም አዳምጡ። አሁን መላኩ ያነብልናል ክፍሉን። አንተ ልክ አቁም እስክል ድረስ ታነብልኛለህ። እሺ ቀጥል። እሺ ኡስታዝ ይበሽ እንዳታቋርጠኝ፣ እየሰማኝ ኡስታዝ። ኦኬ ማርቆስ ኡስታዝ ትንሽ ረጋጉና ያድምጡኝ። ኦኬ ማርቆስ 6:3 ነው ለሚሰሙ ሰዎች። ማርቆስ 6:3 ላይ ገብታችሁ ታገኙታላችሁ። ምን ይላል? ይህስ ጸራቢው የማርያም ልጅ የያዕቆብ የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በእኛ ዘንድ አይደሉምን? ብሎ በግልጽ ሁኔታ ከያዕቆብና እስከ ስንት ላንብብልህ? እኔ አቁም እስከ ድረስ ታነበዋለህ። ቀጥል ላንብብልሽ። እሺ ኡስታዝ ቴንክ ዩ ስለፈቀድክልኝ እንዳነበው። ኦኬ ልድገመውና ይህስ ጸራቢው የማርያም ልጅ ያዕቆብም የዮሳም የይሁዳም የስምዖን ወንድም አይደለምን? እህቶቹስ በእኛ ዘንድ አይደሉምን? አሉ። ይሰናከሉበትም ነበር። በጣም ጥሩ። በቃ ኢየሱስም በጣም አሪፍ። እሺ በድጋሚ አሁንም ደግሞ ይሄንኑ ተመሳሳይ ሐሳብ ማቴዎስ 13 ከቁጥር 54 ጀምሮ ታነብልናል። ይሄንኑ ክፍል እሺ። አሁን ይሰናገሉበት ነበር የሚለውን ክርስቲያኖች ሁላችሁም ትይዛላችሁ። ወንድማችን መሌ ትገባና አሁን ማቴዎስ 13 ከ54 ጀምሮ ይስተናገዱበት የሚል የለም። ኡስታዝ ፈለገ ይስተናገዱበት የሚል የለም። ይሰናከሉበት እንጂ የሚለው ይስተናገዱበት ነገር የሚል የለም። እሺ ይሰናከሉበት እንጂ እሺ። ሶሪ ይቅርታ። ማቴዎስ 13 ነው 14 ከቁጥር 54 ጀምሮ አንብበልን። ማርቆስ ማቴዎስ ኦኬ እሺ ቁጥር 54 ማቴዎስ 13 አይ ቲንክ 1246 ያለውን ፈልገህ መሰለኝ ነው። አይ አይደለም፣ እኔ የፈለኩት 54 ነው። ከሱ ጀምሮ አንብበልን ከ54 እስከ 57 ድረስ 13 ኦኬ ታሮሽ 13:54 ጀምሮ ኦኬ ከ53 ልጀምርልህ። ኢየሱስም እነዚህን ምሳሌዎች ከጨረሰ በኋላ ከዚያ ሄደ፣ ወደ ገዛ ሀገሩም መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣
ይህን ጥበብና ተአምራት ይህ ከወዴት አገኘው? ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም ይላል። አንድ ሐሳብ ነው። 57 ነው በበልኩ እስከ 57 እህቶቹ ሁሉ በእኛ ዘንድ ያሉ አይደሉምን? ከሚለው ጀምረ እስከ 57 ሳታቋርጥ አንብበው። እሺ ኡስታዝ፣ እሺ። እናቱስ ማርያም ትባልም የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም። ኢየሱስ ግን ነቢይ ከገዛ ሀገሩና በገዛ ቤቱ ሳይከበር አይቀርም አላቸው። በጣም ጥሩ። ኦኬ ወንድማችን፣ እሺ ጊዜ ሊያክብረልን። በዚህ መጽሐፍ ቅዱስ ክፍል ላይ ይህንን ቃል የተናገሩት ሰዎች በክርስቶስ ኢየሱስ የሚያምኑ ሰዎች ናቸው ወይስ የማያምኑ ሰዎች ናቸው? ኦኬ እሺ፣ ምንም ልዩነት የለውም። በማህበረሰቡ ዘንድ ከነሱ ጋር አብረው ይኖሩ የነበሩ ሰዎች ናቸው። ቆይ አንድ ጊዜ መላኩ የሚለውን ስም አንድ ጊዜ ላቁመው። በሌላ አንግል እየተረዳኸው አንተም በኔጌቲቭ ኢነርጂ ስለሆነ እያወራ ያለው ወንድማችን እያልኩ ጠራለሁ። እሺ ፕሊስ አዳምጠኝ። እዚህ የመጽሐፍ ቅዱስ ክፍል ላይ አሁን ያነበብናቸው የመጽሐፍ ቅዱስ ክፍሎች ላይ በጌታችን በኢየሱስ ክርስቶስ እንኳን ኦርቶዶክሳዊ ወንድም የለኝም። ፈለገየ ኦርቶዶክሳዊ ወንድም የለኝም። እሺ ወንድም ብዬ እጠራለሁ። እሺ ይቅርታ። አሁን በቃ ወንድሜ ካለ ቀጥል። በዛ በቃ ትችቱ ቶ ፔሴ ታም የራሱን የጀመረው ችግር የለብኝም። እንደዚህ ምንም ችግር የለውም። ታሙ ቆይ ምንም ችግር የለውም። በቃ ጥላቻ የጥላቻ አባት የለንም። እኛ የፍቅር አባት ነው ያለን። አንተ የትኛውንም አይነት ንግግሮች ብትናገር፣ በነገራችን ላይ ሌሎቻችሁ ንገራችሁ፣ ፈለገ አትናቴዎስ ምንም አይነት ንግግር ተናግረ ነው አበሳሽተን ከሆነ መስመር እንወጣለን ብላችሁ ማገዶ አትፍጁ። በቃ ፕሊስ ራሳችሁ ነው የምታስገምቱት። አንዳንድ ሰው አፉን ሲከፍት ጭንቅላት ይታያል ይባላል እና በቻላችሁት አቅም ሶሻል ሚዲያ ላይ ስትመጡ እባካችሁ መጽሐፍ ቅዱስ ሀሳቦችን ነው የምናወራው። ከኔጌቲቭ ኤነርጂ ራቅ ብሉና በመጽሐፍ ቅዱስ የማስረጃ ለማውራት ሞክሩ። ከዛ ውጭ መጽሐፍ ቅዱስ የማስረጃዎችን መስጠት ሲያቅተው ነው አንድ ሰው ወደ ኔጌቲቭ ኤነርጂ የሚሄደው። ስለዚህ ተወዳጅ ወንድማችን አንተኛን ወንድም ብላ አትጥራ፣ ችግር የለውም። እኛ ወንድማችን ብለን እንጠራለን። እኛ የፍቅር አምላክ ነው ያለን። እሺ ምንም ችግር የለውም ለሱ። አሁን ወደ ፖይንት ኢትዮጵያዊ ወንድሜ ነህ፣ ኢትዮጵያዊ ወንድሜ ነህ። ግን አንተን የጀመርከው ወደ ሀሳቡ ንግባ። እባክህን አዳምጠኝ፣ እንደው በጌታ እባክህን ፕሊስ እኮ ንግባ። ግባ ብራ ቃልቃት ትግባ። አሁን አንተ ስትናገር ጸጥ ብዬ ስከታተል እንደነበረው ልክ እኔ ደግሞ ወራ ስጀምር አዳምጠኝ እባክህ። እሺ የማቴዎስ ወንጌል ምዕራፍ 13 ላይ አሁን ማነሳለ አጫጭር 3 ጥያቄዎች አሉ። በአጭሩ ነው የምትመልስልኝ። ይህንን ቃል የተናገሩት ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይንስ በክርስቶስ የማያምኑ ሰዎች? እዚህ ላይ ያለህን እምነት ንገረን እባክህ። ኦኬ፣ በክርስቶስ ኢየሱስ ያልተቀበሉ ሰዎች ናቸው። በጣም ጥሩ። እሺ እግዚአብሔር ያክብርልን። ሁለተኛ ሙቭ እናድርግ ወደፊት። እነዚህ በክርስቶስ የማያምኑ ሰዎች የተናገሩት ንግግር የንቀት ቃል ነው ወይንስ የምስክርነት ቃል ነው? ኦኬ፣ ምስክርነት አይደለም ግን ንቀት ነው ማለት ደግሞ አትችልም። ስለሚያውቁት ነው በቃ። እሺ ቁጥር 57 ላይ ጌታችን ኢየሱስ ክርስቶስ ምን አለ? አንድ ጊዜ ሲደግም አንብበልን። ምን አለ? የምን ንግግር እንደተናገሩት በሰጠው ሪስፖንስ እናያለን። እስኪ ቁጥር 57 አንብበልን። ምን ይላል? ኦኬ ላንብበልን። እሺ ኢየሱስ ግን ነቢይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። ኦኬ ሶ እነማን ስላላከበሩት ነው ይህንን ንግግር የተናገረው? ተወዳጅ ወንድማችን። ኦኬ ጥሩ። እሺ እነዚህ ሰዎች ሁሉ ነገር እኮ ነው ያልተቀበሉት ሰዎች ናቸው። ያልተቀበሉት ሰዎች ናቸው። ለምን አልተቀበሉትም ብለን እዚህ ጋር ስናጠና የምናገኘው ምንድን ነው? አስተዳደጉን ስለሚያውቁ፣ እህት ወንድሞቹ ከዮሴፍና ከማርያም የተወለዱ እህትና ወንድሞች እንዳሉት ስለሚያውቁ፣ ልክ እንደሱም ደግሞ እሱ ደግሞ እንደነሱ ስለሚመስላቸው አላከበሩትም የሚለው በግልጽ ሁኔታ። አሁን እኔ እነማን ይኸውልህ ያላመኑ ሰዎች ናቸው የሚለውን መልሰህልኛል። አሁን ወደ ሌላ ነገር ሙቭ አታደርግ። የጠየቁ ጥያቄ ክርስቶስ በጣም የንቀት ቃል ሰዎች እንደተናገሩት አድርጎ የተናገረው ንግግር አለ። ነቢይ ከገዛ ሀገሩ በቀር ሳይከበር አይቀርም አላቸው። እነማን ስላላከበሩት ነው ይህንን ቃል የተናገረው? እነዚህ ሰዎች ወይንስ ሌላ ሰዎች?
ኦኬ አንድ እዚህ ጋር አላከብሩት የሚል ነገር የለም። አሁን ክርስቶስ ደግሞ የተናገረው ኦኬ እሺ ተው በቃ ወደፊት ሙቭ እናደርግ በቃ ችግር የለውም። ኦኬ በቀጣይ ነው ተሰናከሉበት ይላል አይደል? ማቴዎስም ማርቆስም በይሄንን የወንጌል ክፍል ሲጽፉት እነዚህ ሰዎች ተሰናከሉበት ብለው ያስቀምጣሉ አይደለ? ተሳስቻለሁ? እውነት ነው ይላል ቃሉ። ተሰናከሉ ምን ብለው ነው በክርስቶስ ላይ የተሰናከሉት? ምን ነገር ተናግረው ነው በክርስቶስ ላይ የተሰናከሉት? እስኪ ንገረኝ። ኦኬ በጣም ጥሩ በጣም ጥሩ። አንብቤልህ ባረገው አሪፍ ይመስለኛል። አይ ቲንክ ለአድማጩም እንዲሆን ማለት ነው። ይህ የጸራቢ ልጅ አይደለምን ብለው አንድ የጸራቢ ልጅ መሆኑን አስበው፣ ሁለት ደግሞ እናቱስ ማርያም ትባል የለምን ብለው፣ ሁለት ወንድሞች ደግሞ ከዮሴፍና ከማርያም የተወለዱ ወንድሞች እንዳላቸው ስለሚያውቁ ይሁዳ፣ ስምዖን ምናምን የሚባሉ ልክ እንደዚሁ ደግሞ እህቶች እንዳሉ ስለሚያውቁ ከማርያም እና ከዮሴፍ የተወለዱ ተራ ሰው ስለመሰላቸው የዮሴፍና የማርያም ልጅ ብቻ ስለመሰላቸው በዛ ተሰናከሉበት። መሰናከል ምን ማለት ነው? ከይቅርታ ጋር ወንድማችን ትርጉሙን የተረዳው አልመሰለኝም። አሁን መሰናከል ማለት የተናገሩት እያልከኝ ነው። ቆይ መሰናከል ምን ማለት ነው? ኦኬ መሰናከል ማለት እንደ ነብይ እንዳይቀበሉት ባግራውንድ የሚያውቁ አሁን መሰናከል ማለት ምን ማለት ነው? በቀጥታ መቀበል ከፈላቸው መሲሁ ነው ብሎ መቀበል ከፈላቸው። መሰናከል ማለት ምን ማለት ነው ነው ያልኩ። ቃሉን በሰዋሰው ፍታልኝ። ምናልባት የአማርኛ ቋንቋ ተናጋሪ ካልሆንክ ወይ እኛም እናግዝ። መሰናከል ማለት ምን ማለት ነው? አንድ ወጣት ለምሳሌ በአንዲት ሴት ገላ ተሰናከለ ከተባለ በዛች ሴት ገላ ምን አለ ማለት ነው? ኦኬ ስለ ኢየሱስ የተነገረውን ከሴት ልጅ ገላ ጋር እኔ አሁን ምሳሌ ያቀርብከው ማለት ነው። ወዳጄ ስለ ቃሉን ይጠየቅኩ ዳትማችማ ልጅ አትሁን እንጂ እኔ አሁን ስለ ቃሉን ይጠየቅኩ። መሰናከል ምን ማለት ነው? ምሳሌ ሰጠውከኝ አንተ ደግሞ ሌላ ሐሳብ ወስዳ በፕሌስ አታወራም። አሁን ምሳሌ ከመጽሐፉ ጋር አብሮ ስለማይሄድ ነው። እሺ እኔ ላብራራለህ። መሰናከል ምን ማለት ነው? አብሮ አይሄድም። እሺ ይቅርታ። መሰናከል ምን ማለት ነው? ትርጉሙን ንገረን። መሰናከል ማለት እዚህ ጋር እንግዲህ ሊቀበሉት ፈልገዋል። የሚያደርገውን ተአምራት ሁሉ አይተዋል። መሰናከል እዚህ ጋር እንግዲህ ብለህ አይደለም። መሰናከል ማለት ምን ማለት ነው? ቃሉን ፍቹን ነው የምትነግረን። ትርጉሙን ኦኬ፣ ትርጉሙን ነው የምትነግረን። ለምሳሌ ምሳሌ ልስጥ። ለምሳሌ ላቭ ምን ማለት ነው ከተባለ ትርጉሙ እንዲህ ማለት ነው ተብሎ ይመለሳል። ወላይታውን በራሱ ቋንቋ፣ አማርኛውን በራሱ ቋንቋ፣ ኦሮምኛ የሚናገረውን በራሱ ቋንቋ ትርጉሙ እንዲህ ብሎ ነው እንዲህ ማለት ነው ብሎ ይፈቷል። መሰናከል የሚለው ወርድ ምን ማለት ነው? እኔ እኮ አንድ የሰሜን ሰው ነኝ። ሁለት አፌን የከፈትኩት አፌን የፈታሁት በአማርኛ ቋንቋ ስለሆነ አማርኛ ያውን ያስተምርሃለሁ እንጂ እሺ ታስተምረኛለህ እኮ ምን ማለት ነው እየጠየኩ ለዛ ነው። ምን ማለት ነው መሰናከል? ኦኬ ምን ማለት ነው የሚለውን ኦኬ እንዳይቀበሉት እንቅፋት መሆን ማለት ነው። በዚህ ኮንቴክስት ነው። አሁን እኔ ወደ መጽሐፍ ቅዱሱ ክፍል አትግባ። መሰናከል ባይት ሰልፍ ቀጥተኛ ትርጉሙን ንገረኝ። መሰናከል ምን ማለት ነው? ጥሩ እኮ እየሞከርክ ነው። ወደ መጽሐፍ ቅዱሱ አትግባ። መሰናከል ማለት በመጽሐፉ ኮንቴክስት ነው መልስልህ። እኔ አሁን እዚህ ጋር ያለው ሐሳብ ምንድነው ብዬ እኮ አይደለም የጠየቅኩት። በመጽሐፍ ቅዱስ መሰናከል ማለት መሰናከል ማለት መሳሳት ማለት ነው። ይሄን ሐሳብ ትቀበለዋለህ? ቆይ መሰናከል ማለት መሳሳት ማለት ነው። ይሄን ሐሳብ ትቀበለዋለህ? አልቀበለውም። መሰናከል ማለት መሳሳት አይደለም። መሰናከል ማለት መሳሳት አይደለም። ቆይ ሁላችሁም አዳምጡ። መሰናከል ማለት መሳሳት አይደለም ማለት መሳሳት ማለት አይደለም ማለት ላስረዳ ለምን እንደሆነ ላስረዳ። እባክህን አንድ ጊዜ አዳምጠኝ ተወዳጅ ወንድማችን። መሰናከል ማለት መሳሳት አይደለም ማለት በዚህ ኮንቴክስት በመጽሐፉ ኮንቴክስት መሳሳት ማለት አይደለም። እሺ በመጽሐፍ ቅዱሱ ኮንቴክስት መሰናከል ማለት ምን ማለት ነው? እንዲህ ማለት ነው ብለህ አጭር መልስ ስጠኝ አንድ ጊዜ ጋይስ፣ ሁላችሁም አዳምጡ። ኦኬ በጣም አሪፍ በጣም አሪፍ። አሁን ጥሩ መጣህልኝ። እዚህ ቦታ ላይ ለምን መሰናከል ለምን እንዳይቀበሉት እንቅፋት መሆን ማለት ነው። አሁን ለምንድን ነው መሰናከል እንዲህ ማለት ነው እያልክ አይደለም የምትሄደው። በዚህ መጽሐፍ ቅዱስ ኮንቴክስት መሰናከል ማለት እንዲህ ማለት ነው ብለህ ነው የምትመልስልን ተወዳጅ ወንድማችን። ከስር ደግሞ ፈለገ ተጽዕኖ ፈጣሪ እያሉ ነው። ባለማድመጥ መሰለኝ። ያው ልመልስልህ ነው። አድምጥ፣ ጊዜ ስጠኝ።
ለምንድን ነው ወደ ሌላ ሀሳብ የምትሄደው? ለምንድን ነው ስለ መጽሐፍ ለምንድን ነው ወዳጅ ወንድማችን ለምንድን ነው? ቆይ አዳምጠኝ። ከስር ምንም ብለው ይጻፉ፣ ፈለገ ተጽዕኖ ፈጣሪን ብለው ይጻፉ፣ ፈለገ አጭበርባሪን ብለው ይጻፉ። ይህን ቴክስቱን ኮሜንቱን ምናምን ተወው። ለምን ስለ መጽሐፍ ቅዱስ ብቻ ፎከስ አድርጋ አታወራም? በጌታ ምን ሆነ ነው? አሁን እዚህ ጋር አንድ ነገር ፕሊስ ወንድምነት እባክህን፣ ቆይ አዳምጠኝ፣ እባክህን አዳምጠኝ ወዳጅ። እዚህ ውስጥ ለተሰበሰቡ ሰዎች ምንም ቢሆን አንተ የፕሮቴስታንት እምነት ተከታይ ነህ። ልክ እንዳንተ ፕሮቴስታንት አማኝ ሆነ ይህንን ላይቭ እየተከታተለ ያለ ደግሞ በጣም ብዙ ቁጥር ያለው ሰው አለ። ኦኬ ክርስቲያን የሆኑትን እኛን ኦርቶዶክሳውያን እርሳን ሌሎቹንም እርሳቸው። ቢያንስ እንዳንተ ላሉ ፕሮቴስታንቶች ፍሬ ሊያፈራ የሚችልን ነገር እኮ ነው መናገር ያለበት ተወዳጅ ወንድማችን። በቃ እኛ እያነሳን ያለነው ሀሳብ አለ። ይኸው እንዲህ ብላችሁ የምታምኑ ትምህርት ሰው ሰራሽ ትምህርት ነው እያልን እኮ ነው። ይህ ሰው ሰራሽ ትምህርት ማለት ቀላል ነገር አይደለም። የምናምንበትን ነገር እየነገርን ነው። ስለዚህ አንተም ቆይ እባክህን እስኪጨርስ አዳምጠኝ። ጣልቃ መግባትም ይኸውልህ ጣልቃ በመግባትም አይደለም ማውራት ያለብን። ሀሳቤን እስኪጨርስ አዳምጠኝ ወዳጄ እባክህን። ስለሌላ ነገር የሆነ ሞክ የሚያደርጉ ነገሮችን ጥላቻ የሆኑ ነገሮችን ምናምን በመሀል እባክህ ሌላ ነገር አታወራ ፕሊዝ። አንተ እምነት ምንም ሊሆን ይችላል። እምነትን አክብረን ያስገባን፣ አመለካከትን አክብረን ያስገባን። ስለዚህ በሳል ሁን እባክህን። ይሄ አልፎበታል ድሮ በቃ የእናንተ እምነት እንዲህ ምናምን ሞክ ተደራርጉ። እባክህን እስኪጨርስ አንድ ጊዜ እባክህን ታገሰኝ። ሰዎችን ማብሸቂያ አይደለም ወዳጄ። እባክህን አዳምጠኝ በጌታ ኧረ በጌታ እባክህን አዳምጠኝ። ኢቨን አንተን ፐርሰናሊ ራሱ እየሰደብኩና እየዘለፍኩ አይደለም። የጋራ የሚያስማማንን ሀሳብ ኧረ እባክህን በጌታ ጨርስ። ኧረ ተው ግድ የለም ይሄን ያክል ሌላ ቦታ ግን ይሄን ያክል እኛ ድል አይሰጠንም ታውቃላችሁ። ትንሽ ተሳደብ እኛውን ፕሮቴስታንት የሆኑ ሰዎች ኧረ እኔ ልሰድብህ አይደለም በጌታ ምን ብዬ ነው የተሳደብኩት? ወዳጄ ምን ብዬ ነው የተሳደብኩት? እስኪ ንገረኝ። እንዲህ ብለህ ተሳደብኩት? መሰናከል ማለት እኮ የመለስኩልህ እኮ መሰናከል ወደ መሰናከል ማለት ከስር ፈለገ ተጽዕኖ ፈጣሪ ብለው እንደተሳሳቱ አይደለም። ምን ብዬ ተሳደብኩ? አንተን ምን ብዬ ተሳደብኩ? እኔ አንተን ምን ብዬ ሰደብኩ? ንገረኝ። ምን ብዬ ነው የሰደብኩ? ምን ብዬ ነው የሰደብኩ? አይ መልስ የለም። የሰደብኩ ነገር ሳይኖር ተሳደብ የምትለኝ? ኧረ እኔ እነግርሃለሁ። ቆይ እንጂ ምን ብዬ ሰደብኩ? አታስመልስም እኮ ፈለገ። ምን ብዬ ሰደብኩ? ሰድቤሃለሁ ወንድሜ፣ ሰድቤሃለሁ። ትንኮሳ ምናምን የመተንኮስ ነገር አበሳጭተህ ምናምን ነገር ሰድቤሃለሁ ወይ? ቆይ ወደ ሌላ እንሄዳለን። ማስረጃዬን ተቀባይነት እንዳያገኝ ለማበሳጨት ትፈልጋለህ? ሸንቆጥ እያደረግህ መልዕክት እንዳይሰማ ከዚህ በላይ እኔ አንተን አሁን ፐርሰናል ስሜት ያደርግም ስለ የትኛውም የመጽሐፍ ቅዱስ ሀሳብ መሰናከል ማለት ፈለገ ተጽዕኖ ፈጣሪ ነው ብለው ማውራት አልፈልግም። ተሳስተዋል እነዚህ ሰዎች። ፔስ ይቅርታ፣ ለምሳሌ ፈለገ ከይቅርታ ጋር ፈለገ ለአንድም ደቂቃ ከተቀመጥኩበትም ደቂቃ ጀምሮ እኔ ተጽዕኖ ፈጣሪ ነኝ ተጽዕኖ ፈጣሪ እያላችሁ ጻፉልኝ አላለም። ኮመንት ላይ የሰው ልጅ የፈለገውን ሀሳብ የመስጠት የፈለገውን ነገር የመጻፍ መብት እና አንተን በነገር ሸንቆጥ ያደረገበት ቦታ ካለ ሸንቆጥ ያደረገህን ነገር ማውጣት በማስረጃ ካልሆነ ደግሞ አሁን እኛ የምንሰዳደብበት ሀሳብ የለም። ቆይ አንድ ጊዜ የምንሰዳደብለት የምንተችለት የምንሰድብለት አምላክ የለን። ስለዚህ ከኛ በተሻሉ ያዳምጡናል ብዙ ሰዎች ከኛ በተሻሉ እና እነሱንም ደግሞ በማክበር ብንቀጥል ደስ ይለኛል። ከእንደዚህ አይነት ትችት ከእንደዚህ አይነት ስድቦች ወጥተን ለሰከንድ እኔ ተጽዕኖ ፈጣሪ ነኝ አላለም። አሁን ፈለገ እስካላለ ድረስ ተው፣ እነሱ ይጻፉ። ታች የሰውን አትናገር። ግን አሁን ለጠየቀ ጥያቄ በቃ ችግር የለውም። ምሳሌ ነው እኮ መሰናከል የሚለውን ምሳሌ ሳስቀምጥ እንደ ምሳሌ እህታችን የጻፈው ነው። ቆይ ወንድሜ አዳም እባክህን ቆይ ታሙዬ ጥሩ ምሳሌ አምጥቷል። ቆይ ታሙዬ ጥሩ ምሳሌ አምጥቷል። ቆይ ጥሩ ምሳሌ አምጥቷል። እሺ ከስር እንዲህ ብለው ጻፉ፣ ከዛ ከመሰናከል ጋር አገናኝልን። እሺ እስኪ እኔም እንዲህ ተሰድቤ ቢሆን ነገሮችን ከተረዳ ተረዳልኝ። እሺ ከስር ፈለገ ተጽዕኖ ፈጣሪ አለ። እሺ ከዛስ? ኦኬ እሺ አሁን እነዚህ ሰዎች አሁን ተሰናክለውብህ ነው
ለምን ተሰናከሉ ቢባል የተሳሳተ መረጃ ይዘው ማለት ነው። ተጽዕኖ ፈጣሪ አይደለህም ግን ተጽዕኖ ፈጣሪ ብለው ተሳስተዋል። በአንተ መረዳት ማለት ነው። የዚህ መጽሐፉ ላይ ያለው ግን መሰናከል ግን እንደዚህ አይደለም ትርጉም። አሁን እኮ ተሳስተዋልን ተስማማህ እኮ መሰናከል ማለት ተሳስተዋል ማለት መሆኑን እኮ ቅድም ስጠይቅ አላምንም ብለኝ ነበር። አላምንም እኮ አሁን ታዲያ ፈለገ ተጽዕኖ ፈጣሪ ማለት መሰናከል ማለት ነው ለምን ትለኛለህ? አሁን ደግሞ አመንክበት። በዚህ ኮንቴክስት በመጽሐፉ ኮንቴክስት ግን አንተ እንደተሳሳቱብህ አይደለም ነው። በመጽሐፍ ቅዱስ ኮንቴክስት ሳይሆን እንዲሁ ስጠይቅ እኔ መሰናከል ማለት መሳሳት ማለት ነው ብዬ አላምንም ብለህ ነበር። ጭራሽ በቃ ይሄ መሳሳት የሚለው ቃል ነው ብለህ ነበር። አሁን ተጽዕኖ ፈጣሪ ካሉ ሰዎች ተሰናክለዋል አልከን። ተሳስተዋል ማለት ነው ወይ ስንል አዎ ለእኛ ጊዜ ሲሆን እሺ ያው አመንክ። እሺ ወደ ውይይቱ እንግባ። አይ አላምንም። ወንድማችን ምን እናድርግ መሰለ፣ እኔ ፐርሰናሊ በቃ እኔ አንተን ስሜቴ ማድረግ እንዲህ ተበሳሽተህ ተናደህ ምናምን መጽሐፍ ውስጥ ማውራት ስለማልፈልግ ለሌሎች ወንድሞች እድል ስጥና ከሌሎች ወንድሞች ጋር አውሩ። እኔ ፐርሰናሊ ግን ተሳስተዋል በሚለው ምንም ችግር የለውም። ተሳስተዋል በሚለው አሁን ሌላ ነገር አይደለም እኔ ያልኩት። ካዋጣ ሂድ እባክህን ፕሊዝ። ተሳስተዋል በሚለው ካዋጣ ሂድበት እኮ አልኩህ። እኔ አሁን ስለሌላ ነገር አላወራሁም። እኔ አሁን ማወራው ስለ ባይብል ነው። መጽሐፍ ቅዱስ ሰዎችን ማብሸቂያ አይደለም። መጽሐፍ ቅዱስ ሰዎችን ማናደጃ ሌላ ባልወድ እንትን የምንልበት ነገር አይደለም። መጽሐፍ ቅዱስ ሰዎች የምናንጽበት ቃል ነው። እኔ አንተን አንጻለሁ ብዬ ዳትማች አንተ ደግሞ በጣም በኔጌቲቭ ኤነርጂ ተበሳጭተህ ከሆነ የምታወራኝ በቃ በአጭሩ አገልግሎቱ በዜሮ ነው የሚባዛው ወዳጅ። ምንም ብልህ አትሰማኝም። ምንም ብልህ እየሰማኝ አይደለም። በምንም ሀሳብ ዙሪያ ለመወያየት ፈቃደኛ አይደለም። አልተበሳጨውም። ለሌሎች ወንድሞች እውነተኛ ነገርም ቆይ ከዮባ ጋር ዮባ አለ አይደል አለ ማን ነው ፒኤስኤ ተሰናከሉበት የሚለው ተሳሳቱ ካልሆነ ምንድን ነው? ኦኬ እሺ ሊትራሊ ተሰናከሉበት የሚለው ሲተረጎም ተሳሳቱ የሚል ትርጉም ሊያመጣ ይችላል። ምንም ችግር የለውም። እዚህ ኮንቴክስት ላይ ስንሄድ አሁን የተረጎማችሁበት አግባብ የሚያስኬድ ነገር ይኖረዋል። የሚያስኬድ ግን ምኑ ላይ ነው ሲባል ኢየሱስ የዮሴፍ ልጅ ስለመሰላቸው ተሳስተዋል ማለት እንችላለን። እዚህ ጋር ይሄን ብቻ ነው ማለት የምንችለው። መሰናክል የሚለውን ትርጓሜ ስንወስድ የዮሴፍ ልጆች አልነበሩም ከማርያም የተወለዱ። አይ መጽሐፉ ስለሚነግረን እኮ ነው። እውነቱን ስለነገረን ስህተቱና እውነቱን እናውቀዋለን። የቱ ጋ ነው የተሳሳቱት? የዮሴፍ ልጅ በማለታቸው እንጂ የወንድሞች በማለታቸው ወይም የስጋ ዝምድናን ከወንድም በማለት እንደዛ በመፍጠራቸው ተሳሳቱ ማለት አይደለም። ስህተቱ የዮሴፍ ልጅ በማለታቸው ብቻ ነው የሚለውን ከየቱ ጋር ነው ያነበብከው? ኦኬ ኢየሱስ የዮሴፍ ልጅ ሲባል ትክክል ነው ኢዮብ? ለአንተ ትክክል እኮ አይደለም አይደል? መልስ እውነት አይደለም። ይሄ ተሳስተዋል ሰዎች። ከኔ መረጃ አንተ ስለማታመን ለምን ተከራከረ? በዚህ ጉዳይ እንከራከራለን ብዬ ነው። እውነት ነው፣ በቃ ግልጽ ነው። አይ ማመን አለማመን አይደለም። ዮሴፍ ልጅ የተባለበት አግባብ አለ። እሱ አይደለም ጥያቄው። አንተ ከፍለ መሀል ላይ የተሳሳቱት እዚህ ጋር ነው የተሳሳቱት እዚህ ጋር ብቻ አይደለም የሚለውን ስለለየ አንተ የለየው በየትኛው ጥቅስ ላይ ነው? የትኛውን ጥቅስ አንብበ ነው እንዲህ ያልከኝ? የቱ ጋር ነው እንደዛ የተጻፈው? ኦኬ ጥሩ። የኔ መረዳት እዚህ ቦታ ላይ ያንተን መረዳት እና ለማስተምረን ነው። በመጽሐፍ ቅዱስ አንጣው በቃ እሱን ጥቀስልኝ ጎበዝ። ኦኬ በጣም ጥሩ። እኔ አሁን በትክክል መጽሐፍ ቅዱሳዊ ሆኜ እየተናገርኩ ነው ያለሁት። አሁን እኔ ኢየሱስ የዮሴፍ ልጅ አይደለም የሚለውን ነገር አንተም ትቀበለዋለህ። እውነት ስለሆነ አይደለም፣ እውነት ነው፣ የዮሴፍ ልጅ አይደለም። ስለዚህ የዮሴፍ ልጅ ነው ብለው የጸራቢው ልጅ ነው ብለው መናገራቸው ስህተት ነው፣ ግልጽ ነው፣ ስህተት ነው። ሰዎቹ ግን ይሄን ብቻ ተናግረው ግን አላቆም። ወንድሞች ማለት የተናገሩት ምን አለ? ወንድሞች ማለት የመጣውልህ እኮ ነው ኢዮብ፣ የመጣውልህ ነው። ሌላ ይሄን ተሳስተዋል። ሌላ ግን የመሰላቸው ግን ደግሞ አለ። የመሰላቸው ለምንድን የመሰላቸው? መጀመሪያውኑ የዮሴፍ ልጅ ነው ብለው ስላመኑ፣ የዮሴፍ ልጅ ነው ብለው ሲያምኑ ከማርያምና ከዮሴፍ ደግሞ የተወለዱ እህት ወንድሞች ስላሉ እንደነሱ አይነት ሰው ስለመሰላቸው ነው። ግን እንደነሱ አይነት ሰው ደግሞ አይደለም። እንደነሱ አይነት ሰው እሺ፣ የተሳሳቱት እንደነሱ አይነት ሰው ስለመሰላቸው ነው ብለሃል። ኢየሱስ በሰውነት ሰው በመሆን ከነሱ ይለያል ማለት ሰውነቱ ከነሱ ባህር የተለየ ሰውነት ነው። ከነሱ የተለየ ሰውነት የለውም። ከዮሴፍ ልጅ ግን አይደለም። ሰውነትን ያገኘው ከዮሴፍ አይደለም።
አልጠየኩም። ማን ያውን የዮሴፍ ልጅ አይደለም እሱ ነው ፖይንት እሱ ነው ሰማው፣ ችግር የለውም። የዮሴፍ ልጅ አይደለም እነሱ ግን ነው በማለታቸው ተሰናከሉ። የወንድሞችና እህቶች በማለታቸውስ አልተሰናከሉም የሚለውን ከየቱ ጋር ነበብከው ነው ጥያቄ እኮ። ኦኬ መልካም። ከዮሴፍ የተካፈለው ዘር ስለሌለ ሌሎች ወንድሞችና እህቶች ግን ከዮሴፍ ዘር ስለተካፈሉ እንደነሱ አይነት ሰው አይደለም። የተለየ ሰው ከዮሴፍ ዘር ያልተካፈለ አይ አሁን ያልተጠየቀውን እያወራ ያለው ይኸውልህ፣ የቱ ጋር ነው ከዮሴፍ ዘር ተካፈሉ የሚለው? አውጣው እስቲ ቁጥር ስንት ላይ? የዮሴፍ ልጆች ስለሆኑ የእሱን ዘር ተካፍለው ነው የወለዱት። አውጣና አስነብበኝ። የዮሴፍ ልጆች ከአባት ዘር ተካፍለው የተወለድከው ያንተን እኮ የኔን እኮ አይደለም እንድታወራ የጠየቀው። ልክ እንደዚህ የእነሱና የሴ የኔን እንድታወራ ሳይሆን አንተ የነገርከኝን እሱን ማስረጃ አቅርብለት ነው ያልኩ። ስለዚህ አንተም እኮ ብለህ አትቀጥል እሺ። የኔን አይደለም እያወራን ያለ ነው። ከዮሴፍ ዘር ተካፍለዋል የሚለውን አስነበበ የመጀመሪያው። ቃል በቃል አለ ወይ ነው ጥያቄ? ጥቅሱን ንገረኝ እባክህ። አሁን ይሄ እኮ ዓለማዊ ሰው ሁሉ የሚረዳው ነገር ነው የምትጠይቀኝ። አሁን እኔ ዓለማዊ ሰው ይረዳው መንፈሳዊ ሰው ይረዳው ላወራኸው ነገር ማስረጃን የጠየቅኩ እንጂ ከሌ ይረዳዋል እኮ እንድትለኝ አይደለም። ኦኬ እሺ ልቀጥልልሽ። ለምን ከዮሴፍ ዘር የተካፈሉ ናቸው አልኩ ከተባለ የእሱ ልጆች ስለሆኑ። ለምን አልክ አይደለም የኔ ጥያቄ። የእርሱ ከማርያም የወለዳቸው ልጆች ስለሆኑ ማለት ነው እኮ። ከማርያም የወለዳቸው ልጆች ስለሆኑ ዘር ተካፍሎ ነው። ጥቅስ የሚባል ማለት የመጽሐፍ ቅዱስ ንባብ ማለት ነው። የራስን አውራ ማለት ሳይሆን ከመጽሐፍ ቅዱስ እዚህ ክፍል ላይ ብለህ ጥቀስ ማለት ነው። አሁን ጥቀስልኝ ከራስህ ልታወራ። ኦኬ እሺ ኦኬ። ጥቅሱ ምንድነው? አባታቸው ጸራቢው ዮሴፍ በመሆኑ ከማርያም የወለዳቸው አባት ጸራቢው ዮሴፍ አላቸው። አልኩ የጸራቢው ልጅ አይደለም ምን ይላል? አንተ ስለ አይደለም ምን አይደለም ስለነሱ የጸራቢው ልጅ ማዋጣ እኮ ነው የምትሄደው። ለክርክራውን እንዲመች ነው እንጂ ቆይ የጠራቢው ልጆች ነው የሚለው ወይስ ልጅ ነው የሚለው? መለስኩልህ። የጠራቢው ልጆች ነው የሚለው ወይስ ልጅ ነው የሚለው? የጸራቢው ልጅ ስለ ኢየሱስ ስለተናገረ የጸራቢው ልጅ ኢየሱስ ነው። ቆይ ስለ ወንድሞቹ ሲናገር ደግሞ ስለነሱ የተናገረበትን ከዮሴፍ ዘር ተካፍለዋል የሚለውን ልታመጣልኝ ትችላለህ ወይስ አትችልም? አጭርና ግልጽ። አዎ አመጣለሁ የምትለኝ ከሆነ እሺ፣ ማታመጣ ከሆነ ደግሞ ይሄ ዝም ብሎ ጊዜ ማጥፋት አስፈላጊ ስላልሆነ እናቆማለን ነው። ዘር የምትካፈለው ከአባት ነው። የኢየሱስ ወንድሞች ተብለው ሰዎች የተሰናከሉባቸው ከዮሴፍ ዘር ተካፈሉ እና ወንድሞቹ አባታቸው ዮሴፍ ነው። እናታቸው ወጣም ይወባዬ ምንም ያዋጣ አይደለም። ከኔ ጋር እንደዛ አይነት ነገር እንኳን አይሰራም። እዛው ሄደ ቤትን ከፍተህ ማውራት ትችላለህ። የዮሴፍ ልጆች ናቸው ከዮሴፍ ዘር ተካፍለዋል ስትል ጥቅስ አንጣ ነው ያልኩ። ሌላ ነገር እኮ አላልኩም። ጥቅስ ጥቀስ ሲባል ዓለም ሁሉ የሚረዳው ነው ይላል። ብዙ ሰው የሚረዳው ነው ይላል። ብዙ ሰው ስለተረዳ ምን ለምሳሌ በዓለማችን ላይ እንግዲህ በሃይማኖት በሚለው ውስጥ በቁጥር ምናልባት ሁለተኛው እስልምና ነው አይደል? ብዙ ሙስሊሞች የሚረዱት ኢየሱስ ፍጡር ነው ብለው ነው። ብዙ ሰው ስለሚረዳው በቃ ኢየሱስ ፍጡር ነው ልትል ነው። ብዙ ሰው የሚረዳው የሚል አመክንዮ የምታቀርበው ከመጽሐፍ ካላገኛችሁ በቃ ዝም በሉ። አላቅም ማንንም የሚገል ነገር አይደለም እና እንደዚህ ድርቅ ያለ ነገር አናደርገው። ለማንኛውም ተሳሳቱ ወይም ተሰናከሉ ተብሏል። ምን ብለው ነው የተሰናከሉት? የጠራቢው ዮሴፍ ልጅ ነው ሲሉ በስጋ ወልዶታል ብለው ስላመኑ፣ ወንድሞችም ያሉት በስጋ ስለተወለደ ብለው ከጅምሩ ስላሰቡ እነዛም የዮሴፍ ልጆች ናቸው፣ ኢየሱስም ዮሴፍ የስጋ ልጅ ነው ብለው ነው ያሰቡት። ከፍለው አንዱን ልክ ናቸው አንዱን ስህተት ነው እንድትል ያደረገ የትኛው ነው ጥቅስ ነው ሲባል የለም። እንደዛ አይነት ነገር አይሄድም። ሁለተኛ ማርያም ልጆች አሏት ለሚለው እንትን ይሄ ማስረጃ ሆኖ መቅረብ አይችልም። ምክንያቱም ለማርያም ልጆች ተብለው አልተጠቀሱም አንድም ቦታ። ለኢየሱስ ወንድሞች እህቶች ተብለዋል። ከምን አንፃር ነው ከተባለ ከአይሁድ ልማድ አብሮ ከማደግ እንደ ዮሴፍም እኮ በማሳደግ አባቱ ተብሏል። በነገራችን ላይ ይሄ ራሱ
በእግዚአብሔር ዓላማ ወይም በእግዚአብሔር ሐሳብ ማርያምን ከውግረት ጠብቋታል። ምክንያቱም እነሱ ይሄ ከትዳር ውጭ የሆነ ሴት ወልዳ ብትገኝ ምን ያደርጋሉ? ይወግሩ ነበረ። ስለዚህ ይሄንን ይቃወማል ማለት ነው። እሺ እሰማለሁ ጋይስ፣ ይቅርታ በጣም እና የምሰማ ይመስለኛል መንገድ ላይም ስለሆንኩኝ እያየሁት አይደለም። ስለዚህ በእነሱ ሐሳብ ማርያምን እንዲጠብቃት ከውግረት ከነሱም ልማድ። እሺ አሁን እሰማለሁ ተሙ። እሺ በቃ ጨርሳለሁኝ በዚች እና በእነሱ ልማድ ትዳር የተገኘን ይወግራሉ፣ ሴቷ ትወገራለች ምናምን እና ከዚህ ይጠብቃት ዘንድ በእግዚአብሔር ሐሳብ ይሆናል ማለት ነው። ስለዚህ የጸራቢው ልጅ ነው ብለው በማመናቸው ማርያምን ካደጋ ይጠብቃት ዘንድ ብለን ስናምን ከዚያ በታሪክ የተለያየ እይታ አለ። ይሄ ከበፊት ሚስቱ የወለዳቸው ናቸው የሚል አለ። እንዲሁም ደግሞ የቀለዮጳ ልጆች ናቸው የሚል አለ። ሁለተኛይቱ ማርያም የተባለችው ማለት ነው። ይሄን መጽሐፍ ቅዱስ ያነበበ የሚረዳው ነው። የዮሐንስ ወንጌል ላይ አለ ምዕራፍ 19 ላይ ሁለተኛይቱ ማርያም የተባለችው የእሷ ልጆች እንደሆኑ ይታመናል። የመጽሐፍ ቅዱስ ማህበር መዝገበ ቃልንም ካየን እሱ ራሱ አንድ መልስ ይሰጣል ማለት ነው። እና አመሰግናለሁ። ቀጥሉ። እሺ ዮባ እናመሰግናለን። ኦኬ ታሙ ያስገባው ሰው አለ? አስገብቼዋለሁ። አገልጋይ ዘሪሽ እንኳን ደህና መጣ። ታሙዬ እንዴት ነህ? እንኳን ደህና ቆየኝ። ሰላም ብያለሁ። እግዚአብሔር ሰላም ብያለሁ። ለምን አስገባኝ ላልከኝ ትንሽ እንድንወያይ ፈልጌ ነው። የት ቸርች ነህ? የት ቤተ እምነት ነህ? አገልጋይ ዘርዬ የወንጌል አማኝ ነኝ። ቦኬር የሚባል ቸርች ነው የማገለግለው። ቦኬር ቤተክርስቲያን ነው የማገለግለው። ቦኬር ቤተክርስቲያን የወንጌል አማኝ ማለት አልገባኝም። ከይቅርታ ጋር እውነት ስላልገባኝ ነው ለመጥመን ፈልጋለሁ። አረ ችግር የለም ታሙዬ። የወንጌል አማኝ ሌላው ለማጥራትም ከፈለግ ችግር የለም። የወንጌል አማኝ ስልህ ማለት በካውንስሉ ተመዝግቦ ፍቃድ ያላት ቤተክርስቲያን ናት። ካውንስል ውስጥ ተመዝግባ ፍቃድ ያላት ልክ እንደ ንግድ ፍቃድ እንደሚወጣው የተመዘገበች አሁን እንትን ታሙዬ ትንሽ እምነት አይደለችም። አልገባኝም እዛ እኮ እምነት ማለት የወንጌል አማኝ ካውንስል አጠቃላይ ፕሮቴስታንት። እናንተ ሰዎች ምርጫ ቦርድ ገብታችሁ ትወዳደራላችሁ። ቆይ ከይቅርታ ጋር ምርጫ ቦርድ ገብታችሁ ትወያያላችሁ፣ ትፎካከራላችሁ። ምንድን ነው የምታወሩት? ስለ ፖለቲካ ነው የምታወሩት። እኛ ስለ መጽሐፍ ቅዱስ ነው የምናወራው። ፖለቲካ ምናምን የሚባል ነገር አይመጥነንም፣ ሊመጥነንም አይችልም። እና ተነስታችሁ ፖለቲካ አትበሉ። ፖለቲከኞች ከሆናችሁ አትምጡ፣ ከመጽሐፍ ቅዱስ ጋር አትወያዩ። ፖለቲከኞች ካልሆናችሁ ደግሞ ክርስቶስ ኢየሱስ ልንገልጥ እናውራበት። በቃ አለቀ። ስለምን ፖለቲካ ነው የምታወራው? እኔ ከምንም የጸዳው ነኝ እና አንድ ጥያቄ ልትወያይ ከፈለግ እኮ እንደዚህ አይነት ጥያቄዎችን መጠየቅ ተሙዬ አዳምጠኝ። ልትወያይ ከጠየቀኝ የጠየኩን መልስ ይዘህ መልሱን ይዘህ ሌላ ነገር ማውራት አያስፈልግም። ጠየቀኝ አለ ለጠየቀኝ ጥያቄ መልስ ሰጠው። የት ቤተክርስቲያን አልከኝ? ቦኬር ቤተክርስቲያን አልኩ። ቦኬር ምንድን ነው አልከኝ? አስረዳው። ያንን መረዳት ካልፈለግ እኮ በቃ እንዲገባህ አይደለም እኮ እንዲገባ ሳይሆን የምነግርህ ማነው እውነታውን ነገርኩ። ገባህም አልገባም ፖይንቱ እሱ አይደለም። የገባሁት ልንወያይ ነው ያስገባሁት ብለኸኛል። ስለዚህ ወደ ውይይቱ መግባት አይሻልም? ተሙዬ
አሁን ከፖይንቱ ጋር የማይገናኝ ነገር እያወራን ስለሆነ ማለት ነው። ከገባሁበት ርዕስ ጋር አይገናኝም። ከውይይቱ አንዱ ቆይ ዘርዬ፣ እኔ አሁን አገልጋይ እሺ፣ አዳምጠኝ ከይቅርታ ጋር አገልጋይ ዘሪሁን ይላል። አገልጋይ ዘሪሁን ካለ አገልጋይ፣ ስለዚህ የወንጌል አማኝ እኔ ስትል የወንጌል አማኝ የሚባል እንዳለ አላውቅም ነበር ከይቅርታ ጋር። እሺ ቀጥል ዲያቆንዬ፣ እርሱ ይቀጥሉ። እኔ እኮ ጴንጤዎች ተረጋጋ አትበሉኝ። ራሳቸው ቲንክ ኔትወርክ አሪፍ አይደለም። ተሙዬ መቼል አሪፍ ቦታ ላይ ብትሆን አሪፍ ነው። እሺ አገልጋይ ዘሪሁን እንዴት አሉ? ከየት ቤተ እምነት ነው የመጡት? አገልጋይ በኦኬር ቤተክርስቲያን። እሺ ዛሬ በፕሮቴስታንቱ ቤት ያሉ ሰው ሰራሽ ትምህርቶችን እያነሳን በመጽሐፍ ቅዱስ ማስረጃ እያወራን ነበረ እና በእነዛ ሀሳቦች ላይ አይ እምነታችን መጽሐፍ ቅዱሳዊ ነው ብለው ዲፌንድ ማድረግ የሚችሉ ለፕሮቴስታንት ወንድምቶች እድል እየሰጠን ነው እና ስለመጡ በጣም አድርገን እናመሰግናለን። ቀደም የተነሳውን ሀሳብ ለእርሶን ብናነሳ ደስ ይለናል። ወደ ሌሎች ትምህርቶች ከመግባታችን በፊት ድንግል ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆች አሏት የሚል ትምህርት መጽሐፍ ቅዱስ ነው ብለው ያምናሉ አገልጋይ? አዎ። እሺ ድንግል ማርያም ሌሎች ልጆች እንዳሏት የሚናገር የመጽሐፍ ቅዱስ ማስረጃ ይስጡን አገልጋይ። ይኸው አሁን ስታነሱ የነበረው ማቴዎስ 13 ከ53 ጀምሮ ያለው ሀሳብ ይናገራል። እሺ ማቴዎስ ወንጌል ምዕራፍ 13 ያበቡልን ምን ይላል? እሺ ከ53 ጀምሮ ላንብበው። በጌታ በኢየሱስ ስም አነበዋለሁ። ኢየሱስ እነዚህ ምሳሌዎችም ከጨረሰ በኋላ ከዚያ ሄደ፣ ወደ ገዛ ሀገሩ መጣ። እስኪገረሙ ድረስም በምኩራቦቻቸው ያስተምራቸው ነበረ። እንዲህም አለ፣ ይህ ጥበብና ተአምራት ከወዴት አገኙ? ይህ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዮናን፣ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም እያለ ይቀጥላል። ስለዚህ በዝርዝር እዚህ ክፍል ላይ አባቱ ዮሴፍ እንደሆነ ይናገራል። እናቱ ደግሞ ማርያም እንደሆነች በስጋ የሚጠራበት አባቱ ዮሴፍ ተብሎ እንደሚጠራ በሰውኛ ማለት ነው። እናቱ ደግሞ ማርያም እንደሚትባል በግልጽ እዚህ ስፍራ ይናገራል። ቀጥሎም ደግሞ ወንድሞቹና እህቶቹ ብሎ በዝርዝር ያስቀምጣል፣ በቁጥርም ማለት ነው ስማቸውን እየጠራ። እሺ ከቀደም ጀምሮ እንደዚህ አይነት የመጽሐፍ ቅዱስ ጥቅሶችና ሀሳቦች ሲሰጡ ነበረ። አገልጋይ አንድ ትልቅ ልንገባባበት የሚገባ ነገር መቼም እርሶ አገልጋይ ነዎት እና ባሉበት ቸርች መቼም ብዙ መጽሐፍ ቅዱስን የሚያስተምሩት ህዝብ አለ። ሰው መጽሐፍ ቅዱስን እንደሚያስተምር አንድ ሰው በክርስቶስ ያመኑ ሰዎች የሚናገሩት ንግግርና በክርስቶስ ያላመኑ ሰዎች የሚናገሩት ንግግር በጣም ልዩነት አለው። ባጭሩ ይሄ መጽሐፍ ቅዱስ ጥቅስ ድንግል ማርያም ልጆች እንዳሏት የሚያሳይ እንዳልሆነ የምናምንባቸውን መሰረታዊ ነገሮች ንገሩትና አይ ነው ካሉኝ ወደ ጥያቄዎች ገብተን እናወራለን። የመጀመሪያው ነገር ይህንን ቃል የተናገሩት በክርስቶስ ኢየሱስ የማያምኑ ሰዎች ናቸው። አገልጋይ በክርስቶስ ያላመኑ ሰዎች ናቸው። ቁጥር 57 ላይ ባለማመናቸው ከቁጥር 57 በኋላ ባለማመናቸው ምክንያት 58 አይ ቲንክ ከዛ ምንም ታምር ሳያደርግ ሄደ ይላል። እነዚህ ሰዎች በመጀመሪያ ደረጃ ስንጀምር በክርስቶስ ኢየሱስ የማያምኑ ሰዎች ናቸው። አንድ ሲቀጥል የተናገሯቸው ንግግሮች የንቀት ቃላቶች ናቸው። ለዛም ነው ጌታችን ኢየሱስ ክርስቶስ ቁጥር 57 ላይ እይትከበር ነቢይ በሀገር ያለው ነቢይ በገዛ ሀገሩ አይከበርም ያለው ለዛ ነው። ወደ ገዛ ሀገሩ ነው የመጣው። ወደ ገዛ ሀገሩ አላከበሩትም። ምን ማለት ነው? የንቀት ቃል የተናገሯቸው ንግግሮች በአጠቃላይ የንቀት ቃላቶች ናቸው። እንዴት እንመጣበታለን። ከዛ በመቀጠል ዋነኛው በክርስቶስ ያላመኑ ሰዎች የሚናገሯቸው ንግግሮች አገልጋይ እንደ ሃይማኖት መመስረቻ ተደርገው አይወሰዱም። ለምሳሌ ያክል የማርቆስ ወንጌል ምዕራፍ 3 ጊዜ ከምናባክን እንዲሁ በቃ ሌላ አንብበው የማርቆስ ወንጌል ምዕራፍ 3 ቁጥር 22 ላይ ከኢየሩሳሌም የመጡ ጻፎች በክርስቶስ ኢየሱስ የማያምኑ እነዚህ ሰዎች ጌታችን ኢየሱስ ክርስቶስን ምን አሉት? ይህ ቤልዙቤል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናገሩ ይላል። በክርስቶስ የማያምኑ ሰዎች የተናገሯቸው ንግግሮች በመጽሐፍ ቅዱስ ውስጥ አሉ። ኦፍኮርስ አሉ።
ነገር ግን እነዛን ቃላቶች የሃይማኖት መመስረቻ አድርገን አንወስዳቸውም። ክርስቲያኖቶች ወንድሞች በደንብ አድርጋችሁ አዳምጡኝ። ቅድስት ቤተክርስቲያናችን በመጽሐፍ ቅዱስ ውስጥ 3 አይነት ቃላቶች እንዳሉ ታስተምራለች። ኦርቶዶክሳዊት ቅድስት ቤተክርስቲያን በመጽሐፍ ቅዱስ ውስጥ 3 አይነት ቃላቶች እንዳሉ ታስተምራለች። አንደኛው ቃለ ሰብ ነው። ሰዎች ከልባቸው አፍልቀው የተናገሯቸው ቃላቶች በመጽሐፍ ቅዱስ ውስጥ አሉ። ሁለተኛው ቃለ ነቢያት ነው። ነቢያት በመንፈስ ቅዱስ ምሪት የተናገሯቸው ትንቢቶች በአጠቃላይ አሉ በመጽሐፎቻችን ላይ። ሰው ከአይምሮ በላይ ሆኑ ለመረዳት የሚቸግሩ ነገር ግን በእግዚአብሔር እርዳታ የተነገሩ እነዛ ትንቢቶች በአጠቃላይ ቃለ ነቢያት ብለን እንጠራቸዋለን። ሌላኛው ቃለ እግዚአብሔር ነው። በሐዋርያቱም ጭምር የተሰበከው አምላካችን እግዚአብሔርም ጭምር የተናገራቸው እነዚህ ቃላቶች ቃለ እግዚአብሔር ተብሎ ይጠራሉ። እና ልክ እንደ ሃይማኖት መመስረቻ ግን ሰዎች የተናገሯቸው ንግግሮች አንወስዳቸውም። አገልጋይ ይህ መጽሐፍ ቅዱስ ክፍል ድንግል ማርያም ልጆች እንዳሏት የሚናገር አይደለም። ለምሳሌ ያክል እንግባና እኔና እርሶ አንድ አጭር ጥያቄ አጭር መልስ እያደረግን እንወያይበት። ይህንን ቃል የተናገሩ ሰዎች በክርስቶስ የማያምኑ ናቸው? ይስማማሉ አይደል አገልጋይ? ዲያቆን፣ ከዛ በፊት ጥያቄና መልስ ከማድረጋችን በፊት እርስዎ የራሱትን ሪፍሌክሽን ስለሰጡ የተናገሩትን ሀሳብ በሙላት ይቀበላል። ማለትም የሰዎች ሀሳብ የተጻፈበት አለ፣ ነቢያቶች የተናገሩት አለ፣ እግዚአብሔር ራሱ የተናገረው አለ፣ ክርስቶስ የተናገረውም ሴጣንም የተናገረው ቃሎች መጽሐፍ ቅዱስ። እኔ አሁን ይህንን ክፍል ያሳየሁትና እርሱ የሚያነሱት የወንጌል አማኙ ማህበረሰብ አንቱ አይበሉ፣ ችግር የለውም። ያው እኛ ብዙ የቤተክርስቲያን አገልግሎት ሰዎች ተባብለን ብናዋ ደስ ይለኛል። ችግር የለም። እሺ፣ ስለዚህ አንተን ተባብለን ብናወራ ችግር የለም። ሪስፔክሽን፣ መከባበር ደግሞ ትልቅ መልካምነት ነው ብዬ አስባለሁ። በዚህ አይነት መንገድ ማውራት መንፈሳዊነት ነው ብዬ ማምናለሁ። እንግዲህ ያነሳውን ክፍል ስንመለከት ሰዎች የሰጡት ሀሳቡን በትክክል ምንም እንትን አይደለም። አሁን የተነሳው የወንጌል አማኙ ቤተክርስቲያን ትምህርቱ ኢየሱስ የማርያም ልጅ ነው ወይም ደግሞ ኢየሱስ ወንድሞች አሉት አይደለም። ዋናው ትምህርቱ መጽሐፍ ቅዱስ ምን ይላል የሚለውን ነገር ስናወራ ስንወያይ እንጂ የወንጌል አማኝ አስተምሮና ትምህርት ይሄ አይደለም። ሰዎች በክርስቶስ ኢየሱስ አምነው የዘላለም ሕይወት እንዲኖራቸው እንዲያምኑ ጣልቃ ልግባና አሁን ትምህርቱ የትኛው ነው ወይስ አይደለም? አሁን ቅድም ስላነሳ ነው አወራ ነው እንጂ ወደ ትምህርቶች እንገባለን። እሺ አገልጋይ፣ አሁን ባለው በዚህ የውይይት መንፈስ ገና በጣም ብዙ ሀሳቦችን እናነሳለን። ነገር ግን እቺን ፓርት አንድ ጊዜ ነካክተናት አሁን እዚህ ውስጥ ያሉ ሰዎች በእንጥልጥል ሳይረዱት ከሚያልፉ ሪፍሌክሽን ለመስጠት ያክል ነው ዲያቆን፣ ሪፍሌክሽን ለመስጠት እንጂ ወደ ሀሳቡ እንግባ፣ ወደ ሀሳቡ። ስለዚህ የወንጌል አማኝ አስተምሮ ይሄ እንደ ትምህርትም የተቀመጠ ነገር አለ። መጽሐፍ ቅዱስ ላይ ያለ ይሄን ሀሳብ እንዴት ትረዳዋለህ የሚል ነው። ስለዚህ ክፍሉ ላይ ስለተቀመጠ ሀሳብ እንደተነሳው ማለት ነው ኢየሱስ ክርስቶስ በማርያም እንደተወለደ በስጋ ወደዚህ ምድር ሲመጣ ከማርያም እንደተወለደ መጽሐፍ ቅዱስ ስለሚናገር ተወልዷል። ከወንድ ፈቃድ እንዳልተወለደ መጽሐፍ ቅዱስ ይናገር። ስለዚህ የዮሴፍ ልጅ ተብሎ ሲቀመጥ ያ አይደለም ፖይንቱ። ግን እኔ ላነሳ የፈለኩት አሁን ቀደም ከሜሴንጀር ጋር ስትከራከሩበት ወይም ደግሞ ስትወያዩበት በነበረበት ሀሳብ ተሰናከሉበት የምትለዋን ሀሳብ ወስደው አንስተው ስለነበር እሷ ነገር ላይ ማንሳት ስለፈለኩ ነው። በመጀመሪያ ግን አገልጋይ ወደዛ ከመሄዳችን በፊት ይቅርታ፣ አሁንም ወደ ሌላ ቦታ ሙቭ እያደረገን እንደሆነ ፊል እያደረኩኝ ነው። በመጀመሪያ ይሄ መጽሐፍ ቅዱስ ክፍል እርሶ ሲሰጡን ኦፍኮርስ ድንግል ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆች አሏት ብለው ነው። እንደ ጥቅሉ እኛ ደግሞ ሀሳቦችን ስናነሳ የነበረው ይህ ሀሳብ በምንም ተአምር ድንግል ማርያም ሌሎች ልጆች እንዳሏት የሚናገር አይደለም። ይልቁኑ በክርስቶስ የማያምኑ ሰዎች የተናገሩትን የንቀት ቃል የሚያሳይ ነው እያልኩት ነው። እዚህ ጋር ያሁን ስለዚህ ይህንን እንጨርሳለን። ወደ ማስረጃ ቆይ አብረን እንቀጥል። ወደ ማስረጃውን እኮ ልናየው ነው። እሺ አንደኛ እዚህ መጽሐፍ ቅዱስ ክፍል ላይ ይህንን ቃል የተናገሩ ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይንስ የማያምኑ ሰዎች ናቸው ብለው ነው እርሱ የሚያምኑት? የማያምኑ ሰዎች ናቸው። ግን በክርስቶስ የማያምኑ ስንል በክርስቶስ የማያምኑ ስንል ክርስቶስ ማን ብለው ነው የማያምኑት? ወይም ደግሞ በክርስቶስ ምን ብለው ማመን ነበረባቸው ብለው ያምናሉ? ክርስቶስ ወልደ እግዚአብሔር። ያው ጴጥሮስ በፊልጶስ ቂሳሪያ ጌታችን ኢየሱስ ክርስቶስ ሲጠይቅ የመለሰው መልስ አያምኑትም። ለምሳሌ በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ ሰዎች እኔን ማን ይሉኛል ሲሉ ለሐዋርያት ጌታችን ኢየሱስ ሲጠይቅ ሐዋርያት ሰዎች ሲሉ የሰሙትን ነገሮች በአጠቃላይ ነግረውት ነበር። ከዛ በኋላ እናንተስ ማን ትሉኛላችሁ ሲላቸው ጴጥሮስ ምንድን ነው ያለው? አገልጋይ አንተ ውእቱ ክርስቶስ ወልደ እግዚአብሔር። ያው አንተ ክርስቶስ
የሕያው የእግዚአብሔር ልጅ ነህ ብሎ ነው የመለሰለት። ይሄንን አያምኑም እነዚህ ሰዎች። ተሳስቻለሁ አገልጋይ? በትክክል አይ አልተሳሳቱ። እኔም ይህንን ነው የጠየቁት። በክርስቶስ የማያምኑ ሰዎች ናቸው። እሺ የተናገሯቸው ንግግሮች ከተጻፉ በኋላ ሐዋርያው ተሰናከሉበት ይላል። በክርስቶስ ላይ ምን ብለው ነው የተሰናከሉት አገልጋይ? እነዚህ ሰዎች ምን ብለው ነው በክርስቶስ ላይ የተሰናከሉት? መልካም ቅድም እኮ ጀምሬው ወደሱ አንሄድ ምናምን ስላሉ ነው ጀምሬው ያለው። ከላይ ግን መጀመሪያ በክርስቶስ ኢየሱስ የማያምኑት ነው የሚለውን ያስቀምጡትን ሀሳብ እኔም በትክክል የምገዛውና ትክክለኛም ሀሳብ ስለሆነ፣ ስለዚህ እነዚህ ሰዎች ለምንድን የተሰናከሉበት ከላይ ከቁጥር 53 ጀምሮ ኢየሱስ ክርስቶስ በመካከላቸው ብዙ ድንቅና ተአምራት እንዳደረገ ይናገራል። ስለዚህ ይህን ድንቅና ተአምራት ከወዴት አመጣው? ጥያቄያቸው ወልደ እግዚአብሔር መሆኑን አያምኑም። የመሰናከላቸው ውጤት ቅድም ለምሳሌ በቤልዜቡል መንፈስ ነው አጋንንትን የሚያወጣው፣ ባለቃው መንፈስ ነው መንፈስን የሚያወጣው የሚል ትችት ነበር። ስለዚህ ከዚህ አንጻር ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ ነው ብለው ስለማያምኑ የተሰናከሉት። ይህን ተአምር ሲያደርግ በሌላ ነገር ነው የሚያደርገው እንጂ አሁን ከማርያም በመወለዱና ከዮሴፍ በመወለዱ አይደለም የተሰናከሉ። ለምን ቢባል መጽሐፍ እንደዛ አይደለም። አገልጋይ ቆይ ልንገሩት። እዚህ ጋር አንድ ነገርማ ለይተን እንመልከት። ለምሳሌ ያክል መጽሐፍ ቅዱሶትን ይመልከቱት። ከላይ ሲጀምር ከቁጥር 54 ላይ ይህንን ጥበብና ታምራት ይህ ከወዴት አገኘው ብለው ጥያቄ ምልክት ተቀምጦበታል። ጥያቄ ምልክት አለው መጽሐፍ ቅዱስ ላይ አይተውታል አገልጋይ? እኮ እኔም እሱን እኮ እያነሳ ያለው። ስለዚህ ይሄ ጥያቄ የፈጠረባቸው የተለያዩ ነገሮች ናቸው ልሎት ነው። ቆይ አገልጋይ ይስሙኝ አንድ ጊዜ። ጥያቄ ምልክት አለው ማለት እነዚህ ፓንክቹዌሽን ማርክ ምንላቸው ወይ ስርዓተ ነጥብ ምንላቸው ራሳቸውን የቻሉ መልእክቶችና ትርጉም ያላቸው ናቸው። ምን ማለት ነው? ሀሳቡ በአጠቃላይ ጥያቄ ነው ማለት ነው። የመጀመሪያው ይህንን ጥበብና ታምራት ይህ ከወዴት አገኘው ጥያቄ ነው። ጥያቄ ተፈጥሮባቸዋል። ከዛ ግን አንዳች ነገር ደግሞ ተናግረው ተሰናክለውበታል። አሁን ጥያቄ ጠይቆ ሰው አይሰናከልም አገልጋይ። ለምሳሌ እርሶን አሁን እኔ ጥያቄ ስጠይቁት እየተሰናከልኩ አይደለም፣ ጥያቄ ነው። በቃ ጥያቄ ባይሰልፍ የሚባለው ጥያቄ ነው። የሆነን ነገር ደግሞ ተናግረው ተሰናክለውበታል። አንዳች ነገር ተናግረው ተሳስተዋል። ምን ብለው ነው የተሰናከሉ? ዲያቆን አሁን ያንተን ድምዳሜ እያስቀመጥክ እንጂ የሰዎቹን አይደለም። ሰዎቹ ጥያቄ ሰው ጠይቆ አይሰናከልም። ሰው ጥያቄ ራሱ ዲያቆን ላውራ ሰዎች ጥያቄ ጠየቁ። ጥያቄ ተፈጠረባቸው ማለት በአንተ ይሁን ላይ ወይ ደግሞ በክርስቶስ አገልግሎት ጥያቄ የፈጠረባቸው ማለት ጥያቄው አገልግሎቱ ተቀባይነት እያጣ ነው ማለት ነው። ወይም በምን አይነት መንገድ ነው? ቅድም ሲያነሱ የነበረው ለምሳሌ ዮሐንስ ጌታችን ኢየሱስ ክርስቶስን ያጠመቀው ዮሐንስ ጥያቄ ተፈጥሮበት እንደነበረ ዘንግተውት ነው ክርስቶስን ክዷል ማለት ነው። አንተ ነህ ወይስ ንገሩት፣ አንተ ነህ ወይንስ ሌላ እንጠብቅ ብሎ እኮ ጥያቄ ተፈጥሮበት ነበር። እንደውም እስጢፋኖስን ሁሉ ልኮ ክርስቶስን እንዲጠይቁ አድርጎ ነበረ። ዮሐንስ ይህን በጠየቀ ሰዓት ክርስቶስን ክዷል እያለን አይደለም አገልጋይ። ጥያቄ መጠየቅ ጥያቄ ነው። ተናግረው ግን እዚህ ጋር አገልጋይ ቆይ አንድ ጊዜ ያዳምጡኝ። ሐዋርያውም እኮ ስርዓቱን ተከትሎ እየተናገረ እንዲህ ብለው ያመጣና ከዛ ተሰናከሉበት ይላል። አሁን ልክ ሐዋርያው ቅዱስ ማቴዎስ ተሰናከሉበት ያለውን ሀሳብ ደግሞ ይንገሩን ነው። ምን ብለው ነው የተሰናከሉት አገልጋይ? እነዚህ በክርስቶስ የማያምኑ ሰዎች ምን ብለው ነው የተሰናከሉት? ዲያቆን እድል ቤት ስለሆነ እድል ስትሰጠኝ እኔ መሀል ንግግር መካከል እያስቆምከኝ መናገር መብት አለ። እኔ ግን ስናገር ደግሞ አይደለም እንደዛ ለማድረግ ፈልገን አሁንም አደርጎታለሁ፣ ግን ደግሞ እስኪጨርሱ ሰሞታለሁ አገልጋይ። አሁን አንድ ያልተረዱትን ነገር ደግሞ ልንገሩት። ቤታችን ስለሆነ አይደለም ጣልቃ እየገባንበት ያለ ነው። እኛ ከጠየቅነው ጥያቄ ውጭ እያወሩ ስለሆነ ነው ጣልቃ እየገባን ያለ ነው። ለምሳሌ እኔ አሁን የተሰናከሉበት ጉዳይ ምንድነው ስሎት በመጀመሪያ የመለሱልኝ መልስ ጥያቄው ነው አሉኝ። ይህንን ሁሉ ጥበብና ታምራት ይህ ከወዴት አገኘው ብለዋል። እሱ ጥያቄ ነው። የተሰናከሉት ማለት የተሳሳቱት ምን ላይ ነው? ምን ብለው ተሳሳቱ? ለምሳሌ እርሶን እኮ እርሶ በሚያገለግሉበት ቸርች ውስጥ የእርሶ ቤተ እምነት አማኝ የሆኑ ምዕመናን መጥቶ እርሶን ጥያቄ ይጠይቃሉ፣ ያልገባቸውን ነገር። እርሶን ጥያቄ ጠየቁ ማለት ተሳሳቱ ማለት አይደለም። ጥያቄ መጠየቅ ሌላ ነው፣ መሳሳትና ደግሞ በቃ ወደ የክደት ህይወት ውስጥ መግባት ደግሞ ሌላ ጉዳይ ነው። እነዚህ ሰዎች አሁን እዚህ ጋር ሐዋርያው የሚለው ምንድን ነው? ጠየቁ አይደለም የሚለው። ጥያቄ ከጠየቁ እንዲህ ብለው ጠየቁ ማለት ይችላል፣ ምንም የቋንቋ ጥረት ስለሌለ ማለት ነው። ግን የተሳሳቱት ነገር አለ። እንዲህ ብለው ተሰናከሉበት ብሏል። ምን ብለው ነው በክርስቶስ ላይ የተሳሳቱበት አገልጋይ?
እሺ ዲያቆን ደቂቃ ስጠኝና እኔ ሀሳቤን እስካወራ ድረስ የፈለግኩትን ባወራ በሳሳትም ሀሳቤን ስጨርስ አይ ነው ይሄ ነገር ስህተት ነው ብለህ ኮሬክሽን መስጠት እንጂ ሀሳቤን እያስቆምከኝ ከሆነ የንግግራችን ፍሰት እንዳይሄድ ያደርጓል። ስለዚህ ሙሉ ሀሳብ ነው አውዱ ሙሉ ሀሳብ ነው የጠቀስነው ክፍል ሙሉ ሀሳብ ነው። የሆነ ቆርጠን እያወጣን የምናወራው አይደለም፣ ወይ ደግሞ አንዱን ትክክል አድርገን አንዱን ኤክስ እያደረግን እንሄዳለን። ሙሉ ሀሳቡ ስለምንድን ነው እያነሳ ያለው? ኢየሱስ ክርስቶስ ያደረገው ታምራት አለ። ይህን ታምራት ከወዴት አመጣው የሚል ጥያቄ ጠይቋል። ለምሳሌ ቅድም የጠቀስክልኝ መጥምቁ ዮሐንስ የምትመጣው መሲህ አንተ ነው ወይ ሌላ እንጠብቅ ብሎ ተሰናክሎበታል። ጥያቄም ነው መሰናክልም። አሁን መሰናክል የሚባለው በአንተ ድምዳሜ ተሳስቷል ስህተት ነው የሚል ወይም ደግሞ ተሰናክሎበታል የሚለውን ነገር ተሳስተዋል የሚል ስህተት ነው የሚል ድምዳሜ ይሰጣል። ለምሳሌ እኔ ደግሞ እንቅፋት ሆነባቸው መጽሐፍ ቅዱስ ስለሚናገር ኢየሱስ ክርስቶስ አለቱ እንደሆነ ነገር ጴጥሮስም ማለት ነው። ስለዚህ አለቱ ደግሞ መሰናከያ እንደሆነባቸው መጽሐፍ ቅዱሳችን ይናገር። ስለዚህ በክርስቶስ ኢየሱስ የሚሰናከሉ ሰዎች አሉ። ክርስቶስ ማን እንደሆነ ወይም ደግሞ ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ እንዳልሆነ ያላመኑ ሰዎች የሚሰናከሉበት ሰዎች አሉ። እነዚህ መሰናክሎች አለማመናቸውን ጭምር መሰናክሉ። ስለዚህ ጥያቄ ሲፈጥሩ ከአለማመናቸው የመነጨ ጥያቄ ያነሳሉ። ስለዚህ ወደ ክፍሉ ሲሄድ ወደ ሀሳቡ ሲሄድ ከላይ ጀምሮ ሲያነሳ አንደኛ ኢየሱስ በሚያደርገው ተአምራትና ድንቅ ጥያቄ ፈጥሮባቸዋል። እንዴት ሊያደርግ ቻለ የሚል ጥያቄ ነው የጠየቁት። ስለዚህ ለዚህ ጥያቄ መደምደሚያቸው ደግሞ እናቱን እናውቃለን፣ አባቱንም እናውቃለን። ይሄ ሰው በእኛ መካከል የነበረ ሰው ወደ ገዛ አገሩ ነው የመጣው። የማያውቁት ሰዎች አሉ። ስለ ኢየሱስ ክርስቶስ እድገትና መወለድ የማያውቁ ሰዎች አሉ። እነዚህ ሰዎች ወደ ገዛ አገሩ ነው የመጣው፣ ወደ ትውልድ ሀገሩ ነው የመጣው። ስለዚህ የትውልድ ሀገሩ ሰዎች እንጂ እንግዳ ሀገር ሄዶ አይደለም ይሄ ጥያቄ የተነሳ። ስለዚህ እናውቀዋለን ብለው እነዚህ ሰዎች ሲናገሩ የተናገሩት ንግግር ስህተት ነው ማለት አይደለም። አያምኑበትም፣ እውነት ነው። በክርስቶስ ኢየሱስ የሚያምኑ ሰዎች ይሄን ንግግር የተናገሩ ግን የእሱን ውልደት የሚያውቁ በስጋ ቅድም ለምሳሌ ሲነገር ማን ነው ኢዮብ ዘሚካኤል ሲናገር ነበር። ለምሳሌ ኢየሱስ ክርስቶስ የዮሴፍ ልጅ እንደሆነ በስጋ እንደሚነገር ማርያም ፕሮቴክት ለማድረግ በፀንሳ ሲገኝ ሊተዋት አልፈለገም የሚለውን ሀሳብ አንስቶ ሲያስቀምጥ ነበር። ስለዚህ ኢየሱስ ክርስቶስ የዮሴፍ አባቱ ነው ተብሎ እንደሚታወቅ ግልጽ ማስረጃ ይቀመጣል። በስጋ ወለደው ማለት ግን ይህን እያልን አይደለም። ስለዚህ አባት ተብሎ ተጠርቶ ማርያም ፀንሳ የተገኘችው ከዮሴፍ ነው ተብሎ ይታመን ነበር ማለት ነው። መጽሐፉ እንደዛ እያለው በፍጹም እንደዛ እያለም ከመንፈስ ቅዱስ እንደተጸነሰ መጽሐፍ ቅዱስ ይናገራል። ስለዚህ እኛ ሙሉ መጽሐፉ እኛ እጅ ላይ ስላለ መጽሐፉን ማብራራትና መጽሐፉን መረዳት ከኛ ምንም የሚጎለን ነገር አለም። ግን የመጽሐፉን ሀሳብ ደግሞ ስናነሳ እነዚህ ሰዎች ለምን ተናገሩ የሚሆን ነገር ስንወስድ ክፍሉ እያነሳ ያለው ማርያም እና ዮሴፍ አባቱና እናቱ ናቸው ብለው እነዚህ ሰዎች ያምናሉ ነው። እንደዛ ነው አይደለም፣ ግን በስጋ ለሚያውቋቸው ሰዎች። ስለዚህ ቀጥሎ የሚናገሩት ነገር ደግሞ ትክክለኛ መሆኑን በመካከላቸው ስለነበር ማርያም ልጆች እንደወለዱ እነዚህ ሰዎች ተናገሩ። አይ አልወለደችም የሚል ማስረጃ ካሉት ዲያቆን እርሶ ይህን ማስረጃ ማቅረብ የሚችሉት እርሶ ነው። ለምን እነዚህ ሰዎች የሀገሩ ሰዎች ስለሆኑ እንደ ማስረጃ አቀረቡ። ኢየሱስን እናውቀዋለን። ይሄ ድንቅና ታምራት የሚያደርገው ሰው እናውቃለን። አባቱም ዮሴፍ ነው፣ እናቱም ማርያም ናት። በመካከላችን የነበረ ሰው ነው። እንዴት ይህን ድንቅና ታምራት ሊያደርግ ይችላል ብለው ዝርዝር ያስቀምጡ። እናትና ወንድሞቹ በእኛ ዘንድ አሉ ብለው በዝርዝር ያስቀምጡ። ስለዚህ አይ ይሄ ማስረጃ መጽሐፍ ቅዱስ አይደለም፣ የሰው ምስክርነት ወይም ደግሞ የነዚህ ካዲዎች ናቸው ወይም ደግሞ ክርስቶስን የማያምኑ ሰዎች ናቸው፣ ትምህርታቸው ስህተት ነው ከሆነ እንግዲያውስ ማርያም አልወለደችም ከዛ በኋላ የሚል ማስረጃ ካሉት ማሳየት ነው እንጂ እኔማ ይህን ማስረጃ የምቀበልበት ምክንያት ምንድነው? ተጽፎ ሲቀመጥ ይሄንን ቃል የሚቃረን የተሳሳተ መረዳት ነው ያስቀመጡት። ለምሳሌ ቅድም የጠቀሱት አለ ስለ መጥምቁ ዮሐንስን ክርስቶስ ወይ ልጨርስ ነገር አይደለም። አይ ወደ ሌላ ሀሳብ ልጨርስ። አይ ግድ የለም ቆይ ወደ ሌላ ሀሳብ አንሂድ አንድ ጊዜ ባኮት። ሀሳቡ ምናልባት ደቂቃ ስለረዘምም ጭምር ምን እናድርግ መሰሉት፣ አሁን የተናገሯቸው ሀሳቦች እኛ የተናገሩት ነገር በአጠቃላይ ትክክል ሆኖ ሳይሆን እንዲሁ ሰምተኖታል፣ ታይም ወስደን በደንብ አድምጠኖታል። የተናገሯቸው ንግግሮች በአጠቃላይ ግን የት ሄዱ? አገልጋይ እባካቸው አስገቧቸው፣ አገልጋይ ነው አስገቧቸው። አረ አገልጋይ የት ሄዱ? እባካቸው አስገቧቸው። ሞዴሬተሮች አሉ ካሉ እሳቸውን አስገቧቸው ፕሊስ። አገልጋይ ካሉ ፕሊስ ኢንቫይት ላኩላቸው። እሺ የገብርኤል ልጅ የሚል አካውንት ይሰማል? የማይክ ምልክቱን ክፈተው ፕሊስ። ይሰማል? ፈለግ
እሺ ወንድሜ ኮሜንት ላይ ለምን አታዳምጥም እያልከኝ ነበር። እሺ ምንድን ነበር ያጠፋሁት? እኔ ወንድሜ ነህ፣ እኔ በጣም ነው የምወድህ። ግን እንዴት ብዬ ልንገርህ ማለት ወይ ደቂቃ ስጣቸውና ሀሳባቸውን እንትን ይበሉበት ይጨርሱት። ከዛ በኋላ አስቆመህ በጠቅላላ ያለውን ነገር ማለት እነሱም የሆነ ነገር ሲያወሩ አንተን በመሀል ስትገባ የሆነ ጭቅጭቅ አይነት ነገር ይመስልና ያው እኛም አድማጮች ተማሪዎች ያው ማለት ፍሬ ያለው ነገር ረጅም ታይም ይወስዳል ንግግሩና አንድ ርዕስ ተነስቶ ልክ ነው ተደምቶ ሲወራ ደስ ይላል። ግን እነዛም ሰዎች በራሳቸው ያለውን ነገር ያስቀምጡ ልክም ይሁኑ ልክም አይሆኑ እነዛ ነገሮች ግን አዳምጥ አንተ የራስህን ፖይንቶች ወስደ ከዛ በኋላ ደግሞ በእነዛ ነጥቦች ላይ ይሄ ማለት ይሄ ነው ይሄ ማለት ይሄ ነው ብለህ ስትል የእነሱንም ሰማን ያንተንም ትምህርት ወይ ደግሞ የቤተክርስቲያናችንን ትምህርት አደመጥንና ኦልሬዲ ከዛ በኋላ እነዛ ጥያቄዎች የሚነሱበት መንገዶች እንኳን ቢኖሩ እኛ መልሶች አሉ ወይ ደግሞ ከቤተክርስቲያን እና ከወንድሞቻችን ከእናንተ ተምረናል ማለት ነው። እና የእነሱንም ጥያቄ በደንብ እየሰማን የእናንተንም መልስ ደግሞ በደንብ እያደማችሁ ስትመልሱበት የተሻለ ነው ብዬ ስላሰብኩ ነው። ካጠፋው ይቅርታ። አይ ችግር የለውም። ያስገባውክ አውቄ ነው ስለፈለግኩ ነው። ታች ኮሜንት ሴክሽን ላይ ሆነ ኮሜንቶችን ከምትጽፍ ቆይ ላስገባ ብዬን ያስገባውና አንተ ባለህበት ነው መውራት የፈለግኩት። ወንድሜ ማን ልበል ስምህን? ወርቅነህ። ወርቅነህ በጣም ጥሩ። ስምህን ስጠይቅህ ስለ ወረዳ ነግረኸኛለሁ? ጭራሽ ስለ ወረዳ ስለ ሰፈር አልነገርከኝም። ስምህ ማን ነው ስልህ ወርቅነህ ብለን የመለስክልኝ። ስምህን ጠይቀንህ ስለ ሰፈር የምታወራ ከሆነ እናስቆማለን። ለምሳሌ ስናወራ ነበር ለእሳቸው ምን ብለን ነበር ጥያቄ ያቀረብንላቸው? ወርቅነህ እሱ በደንብ ካደመጥከ ለእሳቸው አሁን መጨረሻ ላይ ያቀረብንላቸው ጥያቄ ምንም ነው? ያው አሁን እነዛ ሰዎች ይህንን ቃላት የተናገሩትኝ አማኝ ናቸው ማለት በክርስቶስ የሚያምኑ አይደሉም። ጴጥሮስ የተናገረው እንደዛ ብዬ አይደለም ወርቅነህ፣ እንደዛ ብዬ አይደለም። ለእሳቸው እዚህ ላይ ለነበሩት አገልጋይ መጨረሻ ላይ ያቀረብኩት ጥያቄ ምንድን ነበረ? እሱን ንገረኝ። ምን ብዬ ነው የጠየኳቸው? ማለት እሱን ነበር እሳቸው ዲፋይን እያደረጉ የነበረው አይደለ? አሁን እሳቸው ምን እያወሩ ነበር አይደለም ያልኩ ወርቅነህ። መጨረሻ ላይ ለእሳቸው የጠየኳቸው ጥያቄ ምንድን ነበረ? ዘንግቼው ከሆነ አስታውስ። ይኸውልህ ኖ ከዚህ በኋላ ቁጭ ብለህ ነው በደንብ ማዳመጥ ያለብህ ወርቅነህ። ኮሜንት ላይ ቁጭ ብሎ ሀሳብ መስጠት ልክ እንዴት መሰለህ ቢሄዱ ለተቀማጭ ሰማይ ቅርብ ነው እንደማለት ነው። አስተያየት መስጠት በጣም ሲምፕል ነገር ነው ተወዳጅ ወንድማችን ወርቅነህ። እኔ አሁን እዚህ ጋር የፈለግኩት ለምን እንዲህ ያልክ፣ ለምን በዚህ ወጥቶ፣ ለምን በዚህ ገባ አይደለም። ለሌላው ጊዜ ግን ምክንያት ነው። እኔ እንኳን የጠየኩትን ጥያቄ አንተም አላዳመጥከኝም። እኔ የጠየኩት ጥያቄ ምን እንደነበረ ሳታዳምጥ ነው አረ ለምን እንደዚህ አይሆንም፣ ለምን በዚህ አይገባም፣ ለምን በዚህ አይወጣም እያልከን ያለው። ስለዚህ ባካችሁ ሌሎቻችሁም እዚህ ውስጥ ያላችሁ እህቶች ወንድሞች፣ ፕሮቴስታንት የሆኑት ወንድሞቻችንን አይመለከትም። የኛው ቤት የሆናችሁ ልጆች ግን ስለምን እያወራን እንደሆነ ሳታውቁ አስተያየት ለመስጠት አትቸኩሉ። እዚህ ላይፍ ስትሪም ላይ ብቻ አይደለም የትኛው ህብረት ላይ አንዴ አስተያየት መስጠት የሚወዱ ሰዎች አሉ። በትሪት ውስጥ አስተያየት መስጠት የሚወዱ ሰዎች አሉ። እድል ላይ አስተያየት መስጠት የሚወዱ ሰዎች አሉ። ስብሰባ ላይ አስተያየት መስጠት የሚወዱ ሰዎች አሉ። ሳታዳምጡ አስተያየት ለመስጠት አትቸኩሉ። ወርቅነህ እኔ የጠየኩት ጥያቄ ምን እንደሆነ ሳታዳምጥ ነው አዳምጣቸው እያልከኝ ያለው። ይሄ ፌር አይደለም። ስለዚህ ሌላው ጊዜ ስለምን እያወራን ነው በደንብ አድርገህ አድምጠህ ከዛ በኋላ ነገሮቹን ፍትሃዊ ሆነ እንድትረዳግ እንፈልጋለን። እሺ ወንድማችን፣ ለሌላው ጊዜ ምን እያወራን ነው? ስለምወድህም ጭምር ነው። ይቅርታና ስለምወድህም ጭምር ማለት ሰዎች ስለሚሉ ነው። አይ እግዚአብሔር ምስክሬ ነው። አይ ጀጅ እያደረክ ነው እያልኩ አይደለም። ፈለገዬ ግን ማለት የሆነ እድል አይሰጥም ምናምን በጓደኞቻችን ጋር ወርቅነህ አሁን ያደረግከው ነገር ስህተት ስለሆነ 100% ስህተት ነው። እሺ ማንንም ሰው እናስቆማለን። አሁን እዚህ ጋር አንድ ነገር ልንገራችሁ፣ ታች ያላችሁ ሰዎች እናንተ ደስ ይሄ ካፌና ሬስቶራንት አይደለም። ልክ እናንተ ደስ የሚል ሆስፒታሊቲ የምንሰጥበት ቦታ አይደለም። እናንተ ደስ ስላላችሁ እናንተ ቀር ስላላችሁ ሳይሆን እኛ ስም ስንጠይቅ ስለ ቀየውና ስለ ነገሩ የሚያወራንን ሰው እናስቆማለን። ኦኬ እኛ ልክ የሆነን ሰው ስሙን ስንጠይቀው ስለ መንደሩ፣ ስለ ቀየው፣ ስለ አመጣጡ ሲያወራን ኖ አቁም ማን ነው ስም ብለን የጠየቅን ብለን ልክ እንደዚህ እንጠይቋለን። ስለዚህ ሌላው ጊዜ አስተያየት ለመስጠት አትቸኩሉ ነው ያልኩት። ወርቅነህ አንተን ማስገብቼ ያወራው በምክንያት ነው። እሺ ተወዳጅ ወንድማችን
እና ሌላው ጊዜ ሁላችሁም እሱ ብቻ ሳይሆን ሌሎችም እንዲህ አይነት አስተያየት መስጠት የምትወዱ ሰዎች ስለምን እየተወራ እንደሆነ በደንብ አድምጣችሁ ግቡ። አሁን መጨረሻ እኔ ለእኛ አገልጋይ የጠየኩት ጥያቄ ምን እንደሆነ ወንድማችን ሳያዳምጥ ነው አዳምጣችሁ እያለ ያለው። ማያዳምጥ ሰው አዳምጥ ማለት አይችልም ነው። ሌሎቹ ይህን ሀሳብ ለምን አልተናገሩ? ምክንያቱም የጠየኳቸው ጥያቄ ሰምተዋል፣ ከኚህ ሰው ጋር ያወራነውን ሀሳብ ሰምተዋል። ተቃራኒ የሆነ ነገር እያወሩና እየተናገሩ ስለሆነ ከእንደገና አስቆመን አይ ቆይ ከመስመር እየወጡ ነው ስንላቸው እነሱም በትዕግስት ያደምጣሉ። እና ወርቅነህ ፕሊስ ሌላው ጊዜ እባክህን አዳምጠህን ገብተህ በሀሳብ ደረጃ እንድናወራ እንፈልጋለን። እንዳጠፋሺ እሺ። አገልጋይ የሚል አካውንት እስካሁን ድረስ አልመጡም። ይህንን ሀሳብ ማጠቃለያ ከመስጠቴ በፊት ፕሮቴስታንት ወንድሞች ስላሉ ለእነሱ እድል ልስጥ። ፕሮፌት የሚል አካውንት ይሰማል? ፕሮፌት ማን ነው የሚለው? ስም የለበትም። ፕሮፌት የሚል አካውንት ይሰማል። ፈለግ እንደምን አላችሁ? ትንሽ ጫጫታ አለ እኔ ጋር። ከጫጫታ ቢርቁና ድሮት ቢጠቀሙበት ደስ ይለናል። ፕሮፌት ምናልባት ትንሽ ቢሆንም ወደዛ ትንሽ ጫጫታ ያለበት 1-5 ደቂቃ ይፈጃልና ትንሽ ማውራት የምፈልገው ፈለገ ሰላም ብያቸዋለሁ። ሁሉም ቲሜ ከታችም ሰጥቶኛል ያልኩት ምንም አይሰማም። ከጫጫታው ሲጡ ከዛ በኋላ ማይኮትን ይከፍታሉ። እሺ ኢየሱስ ጌታ ነው የሚል አካውንት ይሰማል? ሰላም፣ እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። ማንን በል ስምህን? ስሜ ለጊዜው ይቅርና ያው ከመሰረተ ክርስቶስ ቤተክርስቲያን ነው የመጣሁት። ማገለግለው እዛ ነው። አገልጋይ ነህ? ብዙም አይደለም ግን ያው እካፈላለሁ። አንዳንድ ፕሮግራሞችን ምናምን እመራለሁ በተወሰነ ነው። እሺ ወንድማችን፣ እሺ ስምህን ልትነግረን ፈቃደኛ አይደለህም? ለጊዜው ደስ አለኝ እያለን እንጠራለን። እሺ አሁን ባቀረብነው የመጽሐፍ ቅዱስ ሀሳብ ላይ ምን አይነት አቋምና ምን አይነት እምነት ነው ያለ? አሁን አንድ ከአንተ በፊት የገቡ የፕሮቴስታንት አገልጋይ ጋር አንዳንድ ነጥቦችን እያወራን ነበረ። ስናወራ ሰምተናል? አዎ ሰምቻለሁ። በገባኝ መልኩ አወራቸዋለሁ፣ ያልገባኝን አላቅም እላለሁ። በመጀመሪያ በምታውቃቸው ነገሮች ላይ ብቻ ነው እሺ መልስ መስጠት ያለብህ። አሁን እዚህ ጋር ምንድነው መሰለ የሻይና ቡና ፕሮግራም አይደለም። አሁን እንደዚህ የቲቪ ሾዎች ላይ ካያችሁ ሰዎች አወቁም አላወቁም ገብተው የሆነ ድላቸውን ይሞክሩና በቃ ካላወቁ በቃ አላወቁም፣ ከዛ በኋላ የሳንቲም ሽልማት የተወሰነ ምናምን አግኝተው ይሄዳሉ። እዚህ ጋር ግን ስትመጡ ፕሮቴስታንቶች ወንድሞች ስለ እምነታችን እኛ አሁን ዛሬ የገባ ነው የፕሮቴስታንት እህት ወንድሞቻችን ትምህርት ሰው ሰራሽ ትምህርት ነው ብለን ነው። እምነታችን ሰው ሰራሽ አይደለም፣ በመጽሐፍ ቅዱስ የማስረጃ ፕሩፍ ማድረግ እንችላለን የሚሉ ሰዎች ብቻ ናቸው መግባት ያለባቸው። ስለዚህ ወንድማችን የምናነሳለን ሀሳብ በመጽሐፍ ቅዱስ የማስረጃ ፕሩፍ ማድረግ ትችላለህ ወይንስ አትችልም? ካልቻልክ ለሌላ ሰው ዕድል እንስጥ፣ ከቻልክ ከአንተ ጋር እንቀጥል። ትችላለህ ወይስ አትችልም?